ብረሪ ብረሪ ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ። ገጠመኝ ለመቀረጽ ገና እየተስተካከልኩ እያለ ልጄ መታ የጠየቀችኝ ጥያቄ አዳምጡ። በጣም ያስደነገጠችኝ የእውነት ነው የምላችሁ። ገና ልብሴን ሳልቀይር ማለት ነው። አቤት ማማ ያው ላይት እያስተካከልኩ ነው። የሆነ ጥያቄ ልጠይቅ? እሺ። አሁን ግን አንተ ገጠመኝ ምናምን እያልክ የምትቀረጸው የኢትዮጵያ ሕዝብ እንደዚህ ነው እንዴ? አይገርምሽም? እስቲ ምን ሰማሽ እናቴ? በየቤቱ ጨሌ፣ በየቤቱ ቡና እያፈሉ እግዚአብሔርን አይፈሩትም እንዴ? ምን ታዘብሽ እስቲ ማይ? አሁን ልክ ነሽ። በየቤቱ በጣም ብዙ እናቶቻችን ጨሌ ያላቸው ቡና ያፈላሉ ምናምን እና አምላካቸው ግን ማን ነው ሲባሉ ጨሌው ነው አይሉ፣ እግዚአብሔር ይላሉ። ግን እግዚአብሔር እንደዚህ አይነት ጨሌ ቡና ምናምን አይወድ። በየቤቱ ዛር ምናምን ጸጉራቸውን ቁጥርጥር ተሰርተው እንደዚህ የሚሉት ቃልቻዎች አይገርምም? ግን ምን ታዘብሽ እስቲ? ለምንድን ነው የኢትዮጵያ ሕዝብ እግዚአብሔርን እየፈራ እግዚአብሔር የማይወደውን ነገር የሚያረኩት? እኔ እንጃ። ቤተሰቦች ይሄ ድንገት ነው ካሜራ እያስተካከልኩኝ ዛሬ ክረምት ስለሆነ ቢሮ የመጣው ከኔ ጋራ ቆይተው ገጠመኝ ልቀረጽ ስል ነው እንግዲህ ይሄ ጥያቄ እየቀረበብኝ ያለው። ገና ላይ ራሱ እያስተካከልኩ ነው። የኔ ልጅ ጥያቄሽ ለኔ አይከብደኝም፣ ግን ካንቺ እድሜ አንፃር ሲጠየቅ ግን ላንቺ ምን ብዬ እንደምመልስልሽ ነው። አዎ የኢትዮጵያ ሕዝብ በነገራችን ላይ አሜሪካውያኖች ወይም ደግሞ እነዚህ ውጭ ሀገር ያሉ ሰዎች አብዛኞቹ ባሎቻቸው ፈረንጅ ሆኑ ወይም ሚስቶቻቸው ፈረንጅ ሆኑ ይሄን ጥያቄ አቅርበውት ነበር። እናንተ ኢትዮጵያውያኖች ገጠመኝ በሚባለው ነገር ብዙ ታሪካችሁን ሰማን። እንደዚህ አይነት ሰው ናችሁ? እንደኛ እኮ ቅዱሳን ንጹሃን አድርገን ነበር የምናስባችሁ። ለካ በየቤቱ ታመልካላችሁ ባዕድ አምልኮ፣ እግዚአብሔርን ብቻ የምታመልኩ መስሎን ነበረ። የኢትዮጵያ ሕዝብ ኦርቶዶክስ ብቻ እኮ አይደለም ያለበት፣ ጴንጤም አለበት፣ ሙስሊምም አለበት። ኢትዮጵያ ሲባል ግን ኢትዮጵያ ሲባል ጊዜ ኦርቶዶክስ ነው የሚመስላቸው ሲባል ኦርቶዶክስ ነው የሚመስላቸው። ግን ጴንጤም ሙስሊምም የራሳቸው ሀገር አላቸው። አሁን ሙስሊም ዱባይ አላታ፣ ዱባይ ስላላት ዱባይ ሀገር አላት። ጴንጤ እንኳን አላውቅም፣ ግን የብቻዋ ሀገር አላት። ስለዚህ እነሱ የሚመስላቸው ኢትዮጵያ ሲባል ጊዜ የኦርቶዶክስ ቤቶች ምናምን ነው የሚመስላቸው። ስለዚህ እናንተ ኢትዮጵያውያኖች እግዚአብሔርን ብቻ ነው የምታመልኩት የሚመስለን ሲሉ ሁሉም እምነት ውስጥ ባዕድ አምልኮ አለ እያልሽኝ ነው አይደለ? አዎ፣ ሁሉም እምነት ፈጣሪ አለ ብሎ ያምናል። ሁሉም እምነት ደግሞ በድብቅ ደግሞ ኮተት አለበት። በተለይ ግን ኦርቶዶክስ ላይ ይበዛል። ለምን ስትይ አንደኛ መጽሐፍ ቅዱስ ወንጌል ምናምን በተገቢው መንገድ አልተሰብክም፣ አልተደረሰም ለህዝቡ። አለ በቂ እኮ አለ፣ ቤተክርስቲያን አለ፣ ሰው መጥቶ መማር ነበረበት ምናምን። ግን በቃ ይሄ ስለ መጥፎ ስለ ባዕድ አምልኮ እግዚአብሔር ብቻ መመለክ ስላለበት ጉዳይ ካህናት፣ ዲያቆናት፣ መምህራን ቤተክርስቲያን በደንብ አልተጋችበትም። ስለዚህ በድብቅ እግዚአብሔርም ጨሌውም ወይም እግዚአብሔርም ቡናውም ወይም ባዕድ አምልኮም ይመለካል፣ ግን ተፈቅዶ አይደለም። እና የእንጂም ጥያቄ ኢትዮጵያውያኖች እግዚአብሔርን የሚያመልኩት ወይስ ጨሌውን የሚል መሰለኝ። አሁን ቅድም የጠየቅሽ እንደዛ ነው ማይ? እንደዛ ነው። ግን ለምንድነው በየቤታቸው ጨሌ የሚኖረው? እግዚአብሔርን የሚፈሩ ከሆነ ለምንድነው ጨሌ የሚኖረው? እግዚአብሔር ደግሞ የማይወደውን ነገር ለምንድነው የሚያደርጉት? ማይ ነጠላ ለብሼ ተስተካክዬ በደንብ ገጠመኝ የተቀረጽኩኝ መተሽ ቢሆን ኖሮ የበለጠ በደንብ አብራራውልሽ ነበረ የኔ እናት። ግን አሁን ላንቺ ሳብራራ
የማብራራው ነገር ለአይምሮሽ አይመጥንሽም። ለትልቅ ሰው የሚሆን መልስ ነው ተሳስቼ መልሼ ላንቺ ግራ ላጋባሽ ይችላል። ግን በሚገባሽ መልኩ ትንሽ ላውራሽ። እሺ ማየ እንግዲህ አጋጣሚ ሆኖ መተሽ ጠይቀሽኛል። ምንድነው መሰለሽ ባዕድ አምልኮ ወይንም ጨሌ ማምለክ ወይንም ሰይጣንን ማምለክ በኢትዮጵያ ውስጥ የተለመደ ነው ማለት የተፈቀደ ነው ማለት አይደለም። በድብቅ ነው የሚያመልኩት። እንዲያውም ጠንቋይ ቤት ወይም አጋንንት የሚጠራበት ቦታ ላይ ሰይጣን ብሎ ሲሉ አይባልም። ሰይጣን አትበሉ፣ አጋንንት አትበሉ፣ አማልክት ናቸው እያሉ እንደ አምላክ ነው የሚቆጠሩት። ግን ናቸው አምላክ ናቸው አይደለም። መመለክ ፈለገ እንጂ አምላክ አይደለም። አምላክ እግዚአብሔር ብቻ ነው። አምላክ ማለት የሚመለክ ነው። ፈጣሪ ማለት ደግሞ የፈጠረን ነው። እግዚአብሔር አምላክም ነው ፈጣሪም ነው። ሰይጣን ግን የሚመለክ በዚህ ምድር ላይ ሰዎች የሚያመልኩት ነው ማለት ፈጣሪ ነው ማለት አይደለም። ፈጣሪ አይደለም፣ አምላክም አይደለም። ግን የዚህ ዓለም አምላክ ተብሎ በመጽሐፍ ቅዱስ ውስጥ ስሙ የተጠቀሰው ሰዎች ስለሚያመልኩት፣ ሰዎች ወደው ፈቅደው እና ከኛ ጋር አብረን እንብላ፣ እንጠጣ፣ እንኑር፣ ደስ ያለን ነገር አድርግልንና ላንተ እንገዛለን ስላሉት ነው። እሺ እናቴ ከበደብሽ ማወራው አይ ሰይጣን ግን አባዬ ሰውን ይፈጥራል እንዴ? አይፈጥርም። እንኳን ሊፈጥር ቀርቶ የተበላሸ ነገር እንኳን ማስተካከል አይችልም። ማስመሰል ነው የሚችለው። ምትሃት፣ አስማት፣ ድግምት ምናምን፣ ይሄ ሰውን ማጭበርበር፣ ትሪክ መስራት፣ በሰው ላይ መንፈስ ማደር፣ በመንፈስነቱ በሰው ላይ ማደር። ከዛ ጆሮ ላይ ይመጣና አንተ ገጠመኝ ላይ የሰማው ጆሮ ላይ ሰይጣን ይመጣና የሆነ መልእክት ያሰማውና ከዛ በኋላ ሰይጣን ይነሳበታል ሰው። የሚገርም ነው። ስታዳምጪው ገጠመኝ ይገባሻል ማየ? ስንት ዓመትሽ ነው? 8 ዓመትሽ ነው። ገና ነሽ እንግዲህ። እንዴት ገጠመኝ ያዳምጥሽ ማየ? አይፈቀድም እኮ ላንቺ። አይና ማየ ሲያዳምጡ ጊዜ ነው ማያለሁ። እና አትደነግጭም? አትፈሪም? አልፈራም። ለምን? ምንም አይመስለኝም። አቅም የለውም ብለሽ ነው የምታስቢው? ልክ ነሽ። ሰይጣን አቅም የለውም። ግን ማን ከኛ ጋር ካለ ነው አቅም የማይኖረው? እግዚአብሔር። ኃይላችን እግዚአብሔር ነው ብለን እኛ አምነን ስናምን ነው እንጂ ሰው ብቻውን ሰይጣን ማሸነፍ አይችልም። በተፈጥሮ ብቻ ማሸነፍ አይችልም። አሁን እግዚአብሔር አሁን እግዚአብሔር ተሰቅሏል ነበር። ኢየሱስ ክርስቶስ ተሰቅሎ ከዛ በኋላ በሶስተኛው ቀን ምናምን ተነሳ አይደል? እሱ ሞቶ ቢሞት ኖሮ ኢየሱስ ክርስቶስ ቢሞት ኖሮ እኛም እንደዚህ አንፈጠርም ነበር። አንተም እዚህ ወንበር ላይ የለህም ነበር። አዎ ሞቶ ቢቀር ኖሮ ግን ምን ሆኗል? ተነስቷል። ክርስቲያን የተባልነው ሞቶ ስለተነሳ ነው። የትንሣኤ በኩር ወይም ደግሞ የበኩራችን በቃ ሞትን አሸንፎ የተነሳ በምድር ላይ የባህሪ ልጁ የእግዚአብሔር የባህሪ ልጁ ኢየሱስ ክርስቶስ ነው። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ስለዚህ መቃብር ድረስ ገብቶ በስጋ ሞትን አሸንፎ ነው። ከዛ አሁን እኛ ምን ይሆን ነው? ጀግና ክርስቲያን ይሁን ነው። ጀግናም ይሁን ማሸነፍ የቻል ነው አቅም። አሁን ቅድም ይሄን ያነሳሽው ገብቶኛል። ቅድም ምን አልኩኝ? እኛ በተፈጥሯችን ብቻ ሰይጣንን ማሸነፍ አንችልም እግዚአብሔር ከሌለ ስላልኩኝ ነው ይሄን ያነሳሽው። ስለዚህ ሞቶ ከሞት መካከል ተነስቶ እኔ እንደተነሳሁት እናንተም መነሳት እንድትችሉ ይሄው በሩን ከፍቼዋለሁ ብሎ እሱ መንገዱን ስለከፈተልን ነው አይደለ? ስለዚህ ኢየሱስ ክርስቶስ ሞቶ ስላልቀረ እኛ ምን ስማችን ማን ተባለ? ክርስቲያን ተባለ። ስለዚህ የዲያብሎስን ስራ እንዲያፈርስ የማን ልጅ ተገለጠ? የማርያም ልጅ የእግዚአብሔር ልጅ ተገለጠ አይደለ? አሁን ትልቁ ነገር ይሄ ነው። የኢትዮጵያ ሕዝብ ኦርቶዶክስ ነው አብዛኛው ማለት ነው። እሺ አብዛኛው በፐርሰንት ማተብ ያሰረ ነው፣ ኦርቶዶክስ ነው። ጥምቀት ሲሆን በታቦት መሸኘት ይወዳል። በዓላት ላይ ዓመት በዓል ሲሆን ምናምን በግ መግዘስቶ እንደዚህ ነገር ይወዳል። ጾም ላይ ግን ጎበዝ አይደለም። ስግደት ላይ ጎበዝ አይደለም፣ ሰነፍ ነው። ስለ ጠላቱ ሲነገረው አትንገሩኝ ይላል። ስለ ወዳጁ ስለ እግዚአብሔር ሲነገረው ሰልችቷል። በቃ ሰነፍ ሆኗል። ገንዘብ ላይ ሰንበትን ሽሮ እንኳን አሁን በሰንበት ቀን ይሰራል ማየ በሰንበት ቀን ስራ እረፉ ነው የሚባለው። ሰንበትን ሽሮ
ስራ እየሰራ እንኳን እግዚአብሔርን አስቀይሞ ስራ እየሰራ እንኳን ምንም ትርፍ የሆነ ነገር አላመጣም። ግን እግዚአብሔር ምንድን ነበር ያለው? ሰንበቴን ጠብቁ፣ ለእኔም ቀን ስጡኝ፣ ወደ እግዚአብሔር የምትመጡበትን ቀን ስጡኝ። ዝም ብላችሁ ለሆዳችሁ ብቻ እያሰባችሁ በዚህ ምድር ላይ እንደፈለጋችሁ አትኖሩ። ምክንያቱም እንደፈለግን የምንኖርበት ምድር ላይ አይደለም ያለ ነው። እንደፈለግን የምንኖረው የት ነው? ሰማይ፣ ገነት ላይ፣ መንግስተ ሰማያት ላይ አይደለ? ሰማይ በራሱ የራሱ ብዙ ነገር አለ። ስለዚህ ሰው ከእግዚአብሔር ርቆ ብዙ ነገር አጥፍቷል። በተለይ እኛ ኦርቶዶክሶች የሞተልን የተዋህዶ ንጉሥ ኢየሱስ ክርስቶስን ረስተነዋል። አባዬ ግን እዚህ ገነት ላይ ብዙ ነገር አለ። ሽሮ ምግብ አለ? የለም። ምን አባት ያደርጋል እዛ ሽሮ ምግብ የለም። አንታመምም፣ አንሞትም፣ አንራብም፣ አንጠማም፣ አያመንም። በቃ ብዙ ነገር የለም። የስጋ ፈቃድ የሚባል ነገር የለም። ግን አባይ ኃጢአት የሚባለው ከስንት ዓመት ጀምሮ ነው? ኃጢአት የሚባለው ጥፋት ነው። መጀመሪያ ማጥፋት። ምን አይነት ጥፋት ሲባል የተጻፈን ነገር ማለፍ ነው። ለምሳሌ ይሄን አታድርግ 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 ተብሎ የተጻፈ ነገር አለ። እሱን ስታልፊ ነው ኃጢአት የሚባለው። ባይጻፍም እንኳን ይሄን አታድርግ ተብሎ ባይጻፍም እንኳን ዝም ብሎ እግዚአብሔር በውስጥሽ ያስቀመጠው ጥሩ ነገር አለ። ይሄ ነገር አይደረግም፣ ይሄ ነገር እንደዚህ ይደረጋል እንዴ እያልሽ የምታስተካክየው ነገር አለ አይደል? አይተሽ የማታውቂውን እግዚአብሔርን የለህም አንተ እግዚአብሔር ይባል የለም ማለት ይቻላል? አይተሽው ታውቂያለሽ? ሰማይ ላይስ መውጣት ይቻላል? አሁን እኮ እናንተ እያወራ እግዚአብሔር እዚህ ጋር ነው፣ መላእክቶቹ እዚህ ጋር ናቸው፣ ግን እኛ አናየውም። ስለዚህ የሌለን ነገር ወይም ያላየነውን ነገር ሳናይ የለህም ብለን መካድ አንችልም። ሊኖር ይችላል። ስለዚህ ኃጢአት ምን ማለት ነው? ማየ የተጻፈን ነገር ወይም ደግሞ የተከለከለን ነገር ማድረግ ማለት ነው። ስለዚህ ኃጢአት ከዚህ ዓመት ጀምሮ ነው ኃጢአት መስራት የማይፈቀደው ሳይሆን ጾም መጾም የሚጀምረው ከ7 ዓመት ጀምሮ ነው። ኃጢአት ግን መጥፎ ነው ብለሽ ካሰብሽበት ጊዜ ጀምሮ እድሜሽ ጀምሮ ምን ማድረግ አለብሽ ማለት ነው? መጸለይ፣ መስገድ፣ ጥፋትን ከማጥፋት ለምሳሌ አትስረቂ። የ4 ዓመትም የ3 ዓመትም ልጅ ሆነሽ መስረቅ የለብሽም። ግዴታ 7 ዓመት እስኪሞላ መጠበቅ የለብሽም። ስለዚህ መስረቅም ማንኛውም ክፉ ነገር ማድረግም መሳደብም ምንም መጥፎ እንደሆነ ካወቅሽበት እድሜ ጀምሮ ማቆም አለብሽ። እሺ፣ አይምሮሽ በደንብ ማሰብ ከጀመረበት ጊዜ ጀምሮ ጥፋት የሚባሉ ነገሮችን ማድረግ የለብሽም። ይሄ ነው ኃጢአት ማቆም ማለት እንጂ ቀነ ገደብ ወይም ዓመት ምናምን የለውም። ጾም ግን በ7 ዓመትሽ መጀመር አለብሽ። ኃጢአታችን እስከ ዛሬ ድረስ ያሰራሁትን ኃጢአት በምን መሰረዝ እችላለሁ? እግዚአብሔርን አመስግኜ ነው። አዎ፣ መጀመሪያ ኃጢአትን ለመሰረዝ የመጀመሪያው ነገር ኃጢአት ጥፋት መሆኑን አምኖ ይቅር በለኝ ለማለት መፍቀድ ማለት ነው። አንድ ሰው በግድ ና ንስሐ ግባ ተብሎ ይጠራል እንዴ? ወዶ ፈቅዶ ጥፋት አጥፍቻለሁ፣ እኔ ኃጢአተኛ ነኝ፣ አታድርግ የተባልኩትን አድርጌያለሁ፣ አታድርግ የተባልኩትን አድርጌያለሁ ብለሽ ስትይ አንቺ የዛን ሰዓት ቄስ ጋር ሄደሽ ንስሐ ትገቢያለሽ። መጀመሪያ ግን ከቄስ በፊት ምንድነው መሆን ያለበት? አንቺ ማመን አለብሽ። አጥፍቻለሁ የሚል እምነት ማመን አለብሽ። እሺ፣ አሁን አንቺ ለምሳሌ ጥፋት አጥፍተሽ አታውቂም? አውቃለሁ። እሱ አሁን አባቴ ይቅር አለ። ዓለማችን ላይ ደግሞ አንድ ኃጢአት ያልሰራ ሰው የለም። በቃ ኃጢአት ያልሰራ የለም። አሁን እኔ ጋር ጥፋት ስታጠፊ እድሜሽ 7 ዓመት እስኪሞላ ድረስ ጥፋት ስታጠፊ ምን ታደርጊያለሽ? አባዬ አጥፍቻለሁ ይቅርታ አድርግልኝ እማዬ ትያለሽ። ወይም ደግሞ ራስሽ ወደ እግዚአብሔር ይሄን ማድረግ አልነበረብኝም ምናምን እያልሽ ታልፊዋለሽ። ይቅርታ አድርግልኝ። ከዛ ከ7 ዓመት በኋላ ጾም ጀምረሻል አይደለ? ቄስ ስታገኝ ንስሐ አባታችን ጋር ስትሄጂ ምን ስትይ አባቴ እንደዚህ አይነት ነገር አድርጌያለሁ፣ ጸልዩልኝ፣ አጥፍቻለሁ፣ መስገድ አለብኝ፣ መስገድ ይኖርብኛል ስትያቸው በመስቀላቸው ድብስ ያደርጉሽና እግዚአብሔር ይፍታ ሲልሽ ፍትት ያደርግሻል። ወይም ደግሞ ስገጂ 7 ስገጂ ብለው ስግደት ይሰጡሻል። እድሜሽ ከፍ እያለ ስትሄጂ ከፍ ስትይ ምን ስትይ ክፉና ደጉን በደንብ እየለየሽ ስትመጪ የዛን ሰዓት ደግሞ ራስሽ
እኔ ቄስ ያስፈልገኛል አጥፍቻለሁ፣ ቄስ ጋር ሄጄ ኃጢአቴን እናገራለሁ ትያለሽ። ለምንድን ነው ቄስ ጋር የምንሄደው? እርስ በርሳችሁ ጥፋታችሁን ማመን አለ። ተነጋገሩ። አንዱ ያጠፋውን ጥፋት አንዱ መስማት አለበት ማለት ሳይሆን ለቄስ ለሰው ተናገሩ። ቄስ ሰው አይደለ? ለሰው ተናገሩ። እግዚአብሔርን ፈርታችሁ እግዚአብሔር እያየኝ ነው ብላችሁ ከመጥፎ ነገር መራቅ ትችሉ ነበረ፣ ግን እኔን አልፈራችሁኝም። እግዚአብሔር እዚህ ጋር አለ እያየኝ ነው ብለን ኃጢአትን ከመስራት አልተቆጠብንም። ግልጽ ነው ማየ? አልገባሽም መሰለኝ። እሺ። ስለዚህ እግዚአብሔር ለምሳሌ አሁን እዚህ ቤት ማንም የለም እንበል፣ ጸጥ ያለ ቤት ነው። እማያየችኝ አላየችኝ ምናምን ብለሽ ቀስ ብለሽ ብር ስርቅ፣ ስኳር ቃም ወይ የሆነ ነገር ድስት ውስጥ ገብተሽ ላስ ምናምን ታደርጊያለሽ አይደለ? ማን አየሽ? እግዚአብሔር። ሰው አይቶሻል? ፍጥረት አይቶሻል? መላእክት አይተውሻል? በዓይን የሚታይ ሰው ግን አላየሽም። እሱን እግዚአብሔር አይቶሻል አይደለ? ግን እግዚአብሔር እያየኝ ነው ይሆናል አለ ተብያለሁ። ይኸው ማርያምም ስዕሉ አለ። እንዲሁም ደግሞ በመንፈስ እግዚአብሔር እዚህ ቦታ አለ። መላእክት የሚጠብቀኝ መልአክ አለ። ግን ጨለማ ውስጥ እፈራለሁ። ቆይ ልነግርሽ ነው። ጸሎት ቤቱኝ እፈራለሁ። አዎ፣ ጸጥ ያለ ቦታ ላይ ቁጭ ብለሽ ብቻሽን አይደለሽም። መላእክቶች አሉ፣ እግዚአብሔር አለ አይደል? እንደዛ ሆኖ አለ ብለሽ እያመንሽ እግዚአብሔር አለ ብለሽ እያመንሽ ጥፋት የምታጠፊ ከሆነ ማንን ተዳፍረሻል ማለት ነው? እግዚአብሔርን። ስለዚህ እግዚአብሔርን ስለናቅሽው ስለተዳፈርሽው ንስሐ መግባት ያለብሽ እግዚአብሔር ጋር ብቻ አይደለም፣ የፈራሽው ሰው ጋር ጭምር ነው። ሰውን ተደብቀሽ ነው የሰረቅሽው። ገባሽ? የሆነ ሰው መጣ እያልሽ አይደል የተደበቅሽው? ልክ ሰው ሲያይሽ ይቅርታ አድርጉልኛል ብትይው። ስለዚህ እግዚአብሔር ምን አደረገ? የተደበቃችሁት ሰው ጋር ሄዳችሁ ተናገሩ ኃጢአታችሁን ብለው ለቄስ እንድንናገር አደረገ ማለት ነው። ዛሬ እግዚአብሔር ነው የላከሽ ወደዚህ ጋር። ገና ልብሴን ሳልቀይር እያስተካከልኩ መተሽ የሚገርም ነገር ነው የተናገርሽው። ስለዚህ አሁን ንስሐ መግባት የምትፈልጊው ነገር ኖሮ ነው ወይስ ኃጢአት ያስጨንቅሻል? አንቺ መቼም ኃጢአት ሰርተሽ አይደለም፣ ግን ምንድን ነው አሁን እንደዚህ እንድጠይቅኝ ያደረገሽ? እንድጠይቅ የነገር የምፈልገው የኢትዮጵያ ሕዝቦች ለምንድን ነው እንደዚህ የሚያደርጉት ነው ያልኩት። ጨሌ በጣም ይገርማል። ተጠይቃችኋል? ጨሌ የምታመልኩ ሰዎች ለምንድን ነው የምታመልኩት? እግዚአብሔር ነው ጨሌው ወይስ ተፈቅዶላችሁ ነው? እንዴ ተጠየቃችሁ ነው? እኔ የለሁበትም። እኔ ለሷ መመለስ አያቅተኝም እንዳይከብዳት ብዬ ነው። እማ እየሰሙሽ ነው? እሺ። የኢትዮጵያ ሕዝቦች በተለይ ኦርቶዶክሳውያን ጨሌ የምታመልኩት፣ እንደገናም ደግሞ ቡና እያፈላችሁ የምትካድሙት፣ ጠላውጊ የምትልኩት፣ ኮተት የምታበዙት እግዚአብሔር የማይሰጥ ሆኖ ነው ወይ ፈጣሪ የሌለ ሆኖ ነው ወይ የሚል ትርጉም ያለ ይመስለኛል። አምላክ የሚባል ነገር አለ እየተባለ እንግዲህ በእሷ አንደበት ላይ አድሮ ፈጣሪ ምን እያለ ነው? እየጠየቃችሁ ነው። የለሁም ወይ ኑና እንዋቀስ ይላል ኢሳያስ ላይ አይደለም? ኑና እንዋቀስ፣ እናንተ ጠይቃችሁኝ እኔ ካላደረግኩላችሁ ኑና እንዋቀስ። እንዴት ነው እኔ እያለሁኝ ሰማይና ምድር የፈጠረ አምላክ አለ ብላችሁ እያመናችሁ በጎን ደግሞ ቡና የምታፈሉለት፣ አተላ የምትገለብጡለት፣ የምትካድሙለት ኮተት ያላችሁ ለምንድን ነው የሚል ይመስለኛል። አይደለም? አየ ወይኔ ጉዳችን ዛሬ አደገች ልጄ። የኔና ትግልልሽ ግን ገጠመኝ የማፍቅር ዩቲዩብ የተከፈተው ገጠመኝ ስለሚከብድሽ ነው እኮ የኔ እናት ነው ወይስ አይምሮሽ አደገች? እኔ እንጃ አይደለ? በቃ የተሰማኝ እንደ ተናገርኩት በያቸው እስቲ። እኔ የተሰማኝ እንደ ተናገርኩት ሐሳብ ሆኖብሽ ነበረ? ቢሮ መጥቼ ልጫወት ያልሽኝ ለዚህ አይመስለኝም። ለዚህ ነው ወይስ ድንገት የመጣው ጥያቄ? ድንገት ነው የመጣው። ድንገት ነው አይደል? ገጠመኝ ልቀረጽ ብዬ ስቀመጥ ትዝ አለሽ? ገጠመኝ ስትል ጊዜ። ስለዚህ ድንገት ከመጣ ፈቃድ እግዚአብሔር ነው ማለት ነው። አስበሽበት አይደለም። አንቺ ላይ ሆኖ ያወራው እሱ ነው ብዬ ብላሁን እኔ አፍ ላይ ምናምን ልትይኝ ነው። እግዚአብሔር ነው ያወራው ባንቺ አፍ ላይ ያወራል። ሕፃናትን ይወዳል፣ አዋቂም ይወዳል። አፉን ከፍቶ ፊቱን ጸፍቶ አናገረው ይላሉ አባቶች። አንዳንድ ጊዜ ፊት መጽፋት ማለት እንደዚህ ነው፣ በግድ ማለት ነው። ፊቱን ጸፍቶ ማለት አፉን ከፍቶ ማለት ደግሞ በውድ በግድም በውድም አናገረው ማለት ነው። እሺ ቻው ልቀረጽ። እሺ እናቴ ቆንጆ እናንተ ገና እኮ
የማስተማሪያ ልብሴንም አልቀየርኩም። ገና እያስተካከልኩ ነበረ። የጋዜጠኛና መምህር አብይ ይልማ መጽሐፍ ሊመረቅ ሊሄድ 1 ሰዓት ተኩል ሰዓት ይቀራል የሚል ነገር ሳይ ገና ነው ሰዓቱ። እስቲ ለምን አልቀረጽም እስከዛ ድረስ ብዬ ልቀረጽ እያስተካከልኩ እያለ ሰተት ብላ መጣች እንደምታዩት። በነገራችን ላይ ይሄ የመጀመሪያው አይደለም። ምን አለ ካሜራ ፊት በሆነ ብዬ አንድ ቀን ታክሲ ውስጥ ሆኜ በጣም ከባድ ሾፌሩ ዞሮ እስኪያሄድ ድረስ ከባድ ጥያቄ ስጠይቀኝ ነበረ እና እድሜዋም ደርሶ ነው ምናምን እንዳልል እንዴት እድሜ ብቻ አይደለም ይሄ በቃ በጣም ብዙ ነገር ነው የምታወራኝ። የኢትዮጵያ ሕዝብ ግን አባዬ በተለይኛ ክርስቲያኖች ስንባል እዚህ ኢትዮጵያ ውስጥ ያለን ሰዎች ግን እግዚአብሔርን እንወደዋለን ምናምን ትለኛለች። እንዴ አዎ ማየሳ ጊዜ ይሄ ሁሉ ሰው እግዚአብሔርን ይወደዋል አለችኝ። አዎ ሁሉም ሰው ገነት ይገባል አለችኝ። አሁን እሷ አይገባም ልትል ፈልጋ እኮ አይደለም። ከዛ የምንገባ ከሆነ ታድለን እኔ ያለችውና አንገባም አይነት ነገር አይመስልም በውስጧ። ወይኔ ካሜራ ፊት ቢሆን እግዚአብሔርን የሚገርም ልጆቹ እነ ዘቢብ እነ ኤልዱ እነ ሰላም እንዴት እንደሚደነቁባት በጥያቄዋ እና አይ ይሄ ሁሉ ህዝብ ገነት የሚገባ ከሆነ ደስ ይላል ታድለን፣ ግን ሁሉም ይገባል ትለኛለች መልሳ። አሃ በሷ ውስጥ ነው ማንም ይጠይቀኝ ንስሐ ግባ የሚለኝ ነገር አለ ማለት ነው ወይስ እንዲጸልዩ ነገራቸው ስበካቸው የሚል መልእክት ያለው? ህፃናት አንዳንድ ጊዜ ከባድ መልእክት ይናገራሉ። ቤተሰቦች አሁን ይሄ ጥያቄ ድንገት ስለሆነ የተጠየኩት አንዴ ካሜራውን ላስተካክለውና ልብሴን ቀይሬ ወደ ገጠመኝ ልምጣ። በዚህ ልብሴ መቀረጽ ሳልፈለኩ ነው። ብርሃን እያለ ወደ ላይ መውጣት አንፍራ። እንዴት እንዳለፍኩት አላውቅም፣ እንዴት እንዳለፍኩት ያንከን እንዴት እንዳለፍኩት አላውቅም። በጣም የሚገርም ነው ቤተሰቦቼ። በእርግጥ ጥያቄ የሁሉም ሰው ጥያቄ ነው። እንደ በፊቱ እንግዲህ ተዘጋጅቼ ቁጭ ብዬ እንዴት ናችሁ አይደለም፣ ያው እየተዘጋጀው ነው። ድንገት ነው የገባሁት። እሺ ሀሳቤን ሁሉን ያስጠፋችኝ። እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያንገን አይኔ ሆነ ብርሃን ሆነ አይተልኝ። እሺ ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? እንግዲህ የዛሬው ገጠመኛችን 203ኛ የህይወት ገጠመኝ ነው። 203 ኃጢአት ማለት ምን ማለት ነው ብላን የጀመረችው ልጄና ከገጠመኝ ጋር አይሄድም እንዳልል፣ ያው ገጠመኝ ውስጥ ያሉት ገበናዎች ኃጢአት ያለባቸው ነገሮች ናቸው። ዛሬ የምነጋገርበት የገጠመኛችን ዋና ርዕስ በርዕሱ ላይ እንዳያችሁት በውርስ ጉዳይ ወንድማማቾች እንዴት እንደሚጣሉና መናፍስት በዚህ ውስጥ እንዴት እንደሚሰሩ ነው። ከዚህ በፊት ብዙ ባቀርብም ይሄ ደግሞ ለየት ያለ ነው እና ኃጢአት ምን ማለት እንደሆነ እገሌ ነው ብዬ ከማብራራ ይልቅ ወይም እሱ ኃጢአተኛ ነው ሲባል ምን ማለት ነው ኃጢአት የሚለውን ነገር በገጠመኝ ውስጥ ማየት እንችላለን ብዬ አስባለሁ። እና ልጄን መንፈስ ቅዱስ የላካት እግዚአብሔር ምስክሬ ነው። እንደዚህ አይነት ጥያቄ የምትጠይቅ ልጅ ነች ብዬ አላስብም። 2018 አይምሮዋ በጣም ተለውጦብኛል። የምናወራውንም ማስተምረውንም በጣም ስለምትወደኝ ወይም አባቷ ስለሆንኩ ማስተምረውን ለመስማት ጉጉት አድሮባት ከዛ ውስጥ የተማረችው ነገር ቢኖርም ግን ደግሞ አንዳንዴ እንደዚህ አይነት ጭንቅላት ያላቸው ልጆች ላይ እግዚአብሔር ተቀምጦ ማሰብ የሚገባንን ጥያቄ በደንብ እንድናስብበት አክብበንበት ኮከብ ነገር አድርገንበት ዲቴል እንድናየው ያስገድደናል ብዬ አስባለሁ። ስለዚህ የኢትዮጵያ ሕዝብ ጥያቄ ቀርቦልሃል። ለምንድን ነው እግዚአብሔር እያለ ጨሌ የምናመልከው ሲባል እግዚአብሔርን እያመለካችሁ ያላችሁ ሰዎችን ነው የሚመለከተው መጀመሪያ።
ሁለተኛ ደግሞ ሰይጣን አፈር ከድሜ እያስጋጣችሁ አመድ ባመድ ጭቃ በጭቃ አተላ ባተላ እያረጋችሁ እያርመጠመጣችሁ እያስለቀሳችሁ ከባድ ኃጢአት እያሰራችሁ አምላካችሁ ነኝ ሲል እንዴት ማሰብ አቃታችሁ? እንዴት ማገናዘብ አትችሉም? አቅርቡልኝ የሚላችሁ መስዋዕት ለእግዚአብሔር አይደለም ለሰይጣን አይደለም ለመስማት የሚቀፍ ሰውን ማረድ እንስሳን ከብትን አርዶ ወይም ቆሻሻ የሆኑ ነገሮችን መስዋዕት አድርጎ አቅርቦ ለሰይጣን መጽደቅ ይቻላል ብሎ ማሰብ ከሰው አይጠበቅም። አይደለም ከመንፈሳውያን ሰዎች ከፍጥረት ከሰው እንኳን አይጠበቅም። እና በሕገ ልቦና የነበሩ ህዝቦች እኮ ራሳቸው በሕገ ልቦና ዘመን በነበረው ልባቸው እንኳን እግዚአብሔር መኖሩን አውቀው ይጸጸቱ ነበር ይላል። እና እኛ ደግሞ መጽሐፍ ቅዱስ በደንብ በተጻፈበት ዘመን መጽሐፍ ቅዱስን መረዳት በምንችልበት ዘመን ቴክኖሎጂ በጣም ተራቆ የፈጣሪን ስራ በደንብ ማድነቅ በምንችልበት ዘመን ባዕድ አምልኮ ማምለክ ማለት አለመታደል ልበለው ወይስ አለመንቃት ልበለው ወይስ ሆን ብሎ እግዚአብሔርን የማበሳጨት የማመጽ ስራ ልበለው ብዙ ነገር ማወቅ በሚቻልበት ዘመን ባዕድ አምልኮ እግዚአብሔርን ትቶ ሌላ መጥፎ ነገር ማምለክ እንዲሁም ደግሞ የትኛው ሃይማኖት ነው ትክክል ብሎ ማመዛዘን በሚቻልበት ዘመን በሃይማኖት መጣላት አያሳፍርም? በዚህ ዘመን በጣም የሚያሳፍረው ቤተሰቦች። ስለዚህ እኔ እንደምረዳው ከሆነ ጥያቄው ወሳኝ ጥያቄ ነው። በምንዬ እግዚአብሔር ያሳድግሽ የሰማዕቱ የቅዱስ ጊዮርጊስ ልጅ። እሺ እስቲ ልግባ። ማንኛውም ገጠመኝ ስገባ እንደምገባው ልግባ። አካሄድ ሁሉ ነው ያዘበራረቀችብኝ። ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንግዲህ ዛሬ ይዤላችሁ የመጣሁት ገጠመኝ 203ኛ ነው። እንደዚህ ብዬ ነበር አልገባው። መልካም ቆይታ። ማዕበሉን በፍጹም እንዳታዩት፣ ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ። እሺ ውርስ በጣም ከባድ ነው። ህጋዊ የሆነ መንገድ አለ። ስለ ውርስ ፍትሐ ብሔር ያስቀመጠው ወንጀለኛ መቅጫ ህግ ያስቀመጠው ስለ ውርስ ማለት ነው። ቤተክርስቲያንም ደግሞ ስለ ውርስ ያስቀመጠቻቸው ብዙ አይነት የውርስ መንገዶች አሉ። ወራሾችና አዋራሾች ወይም ደግሞ ሀብታቸውን የሚያዋርሱ ሰዎች አሉ። እንደገናም ደግሞ ከመናፍስት አንጻር ደግሞ ስለ ውርስ አለ። ደግሞ እንደዚህ ዘውጉ ተከፋፍሎን ያለው ቤተክርስቲያን ስለ ውርስ የምታወራቸው ፍትሐ ነገሥት ላይ ያሉትን ነገሮች ይቆዩን ይቀመጡ። እንደገናም ደግሞ መንግስት ስለ ውርስ ያስቀመጠው ነገር ይቀመጥ። እኛ የምናተኩረው አንድ የሆነ ቤተሰብ ላይ ሆኖ ውርስን ለመውረስ አንዲት ነፍስ ቤተሰቦቿ እንዴት እንደምታስጨንቅ ነው። አንዲት ነፍስ ስላችሁ ሴት አለችም፣ ልጅቷ ወንድ ነው። ግን የእሱ ነፍስ ቤቱን መውረስ ፈልጋለች፣ ወይም ደግሞ አጠቃላይ ስጋና ነፍሱን አቆሸሸ። ቤቱን መውረስ፣ ንብረቱን፣ ሀብቱን መውረስ ፈልጎ ምን እንደሚያደርግ ስትሰሙት ትደነግጣላችሁ። በዚህ ልክ ሰው እንዴት ስጋ ዘመዱን፣ በእርግጥ ስጋ ዘመድ ቤተሰብ፣ ወንድም እህት የሚባለው ነገር የሚገባን አስተዳደግ ማየት እንደሆነ ስናውቀው ነው። እና ይሄ ታሪክ አንድ እርምጃ ወደፊት ወንድማማቾችና እህትማማቾችን፣ እናትና አባትን እንዲሁም በዝምድና ቤት ውስጥ ያደጉ ሰዎችን ከዛም ደግሞ የእንጀራ ልጅና የእንጀራ አባት ልጅና የእንጀራ እናት ልጅ ቤት ውስጥ ያሉ ልጆች እንዴት እንደዚህ አይነት ነገር መቀጠል እንዳለባቸው የሚያሳይ ነገር ነው። ታሪኩ የሚጀምረው ከዛሬ 5 ዓመት በፊት ጀምሮ የሆነና ወደኋላ ሄጄ ግን አንዳንድ ነገሮችን አነሳለሁ። ወደፊትም ደግሞ መጣና አሁን ያለንበትም ጊዜ ደግሞ አነሳለሁ። ለእኔ ግን መነሳት የሚቀለኝ የዛሬ 5 ዓመት የነበረውን የቤተሰባቸውን ፍቅር በማንሳት ነው። 7 ናቸው ወንድማማቾች፣ 3 ሴት 4 ወንድ ናቸው። የመጀመሪያው ልጃቸው ወንድ ነው። 7ቱም ከአንድ እናት አባት አለም የተገኙት። 2ቱ ልጆች አባታቸው ሌላ ነው። የመጀመሪያዎቹ ልጆች 2ቱ ወንድና ሴት፣ የተቀሩት 5ቱ ግን መጨረሻ ላይ ሁለተኛ ጊዜ ካገቡት
ባላቸው የወለዱት ነው እኚህ እናት። መጀመሪያ 2 ወልደዋል። ስለዚህ ቤት ውስጥ ስንት አባት አለ ማለት ነው? 2 አባት አለ ነበረ። አንድ የመጀመሪያ አባት ከ10 ዓመት ከኖሩ በኋላ እሱን ፈተው የ10 ዓመት እና የ8 ዓመት ልጅ ይዘው ወደ ማን ገቡ? ወደ ሁለተኛው ባላቸው ይዘው ገቡ። የዛሬ ምናምን ዓመት 30 ምናምን ዓመት እና የዛሬ 5 ዓመት ይህ ቤተሰብ ፍቅር በፍቅር ነበረ። ከ2 አባት የተወለዱ ቢሆኑም እንደገናም ደግሞ የእንጀራ ልጆች ምናምን ሆነው ቢሆንም ያን አስበውት አያውቁም። እና እናት ፍቅር በመሆኗ በጣም መልካም ሰው በመሆኗ ልጆቹ መልካም ሀሳብ እንዲያስቡ ጥረት ተደርጓል። በቤት ውስጥ ፍቅር እንዲኖር ምን የሚባል ፍቅር እንዲደረጅ ምናምን እጅ በእጅ የሚባል ነገር አለ አይደለም? ሰው እንትን ሲል ሂሳብ ሲከፍል ፍቅር እንዲደረጅ እጅ በእጅ ይባላል። ለምን? እንተማመን ነው። እና እኚህ እናት በትክክል ቤት ውስጥ በደንብ አድርገው እምነት አስቀምጠው ነበር። እምነት ስላችሁ ባዕድ አምልኮም አይደለም፣ ሃይማኖትን ማለት አይደለም። ልጆች እንዲዋደዱ ሰው ሆነው እንዲኖሩ ሰው አድርገዋቸዋል። እኚህ እናት ፍቅር ሰጥተው ተቆጥተው አባትም እናትም ሆነው አባት ስለማይቆጣ ማለት ነው። አባት በጣም ነው ልጆችን ያጨማለቃቸው። ግን እናት በፍጹም እንዲያውም አንዳንድ ጊዜ እናት ጎበዝ ስትሆን ጠንካራ ስትሆን ጥሩ ነው ብዬ አስባለሁ። ለምን አባት እንዴት ነው መጥፎ ነው ማለት ሳይሆን የሆነ ቢቆጣ ቢናገር ምን ቢል ያምርበታል። እንደገና ድምፁም ትንሽ ያስፈራል። ለልጆች ነው። ታዲያ እናት ግን ሁልጊዜ ሲሪየስ መሆን የለባትም። ሁልጊዜ ደግሞ ለስላሳ መሆን የለባትም። ልጆች እንዳይጨማለቁ አይ እማዬ እንዲያ ነገር አትወድም ማለት አለባቸው እና በተለይ ወንዶች ልጆች ከሆኑ ለእናታቸው ልዩ ፍቅር ስለሚኖራቸው ብዙ ፊት ከሰጠቻቸው ይበላሻሉ። ሴቶችም ደግሞ አባታቸውን በጣም ስለሚወዱ ብዙ ፊት ከሰጣቸው ይበላሻሉ። እና እነዛ 3ቱ ሴቶች ልጆች የቤቱ ሞልቃቃ ልጆች ሆነው ሊያድጉ ሲሉ እናትየዋ እየገሰጹም ቢሆን እማዬ ደግሞ አታከብጂ አባዬ እንደሚያደርገው አታረጊም እያሉ አድገዋል። ግን ያም ሆኖ ታሪክና ትዝታ አስቀምጠውባቸዋል በውስጣቸው። እማዬ ታስታውሻለሽ? በዚህ ዓመት እንደዚህ እድሜ ሆኜ እንደዚህ አጥፍቼ አባዬ አንቺ ልትገርፊ እስቲ አባዬ ስር ስደበቅ አባዬንም ጭምር መተሹ ታስታውሻለሽ ምናምን ብለው ልጆቹ እናታቸውን ያስታውሳሉ። አሁን ምንድን ነው እናት በዚህ ልክ ብታሳድግም አባት ግን አንድ ተጨማሪ ልጅ አምጥቶባቸዋል። ቤት ውስጥ 20 ዓመት ያደገ ልጅ አለ። ያ ልጅ እህቱን ደግሞ ማስተማር አለብኝ ትምጣና እዚህ ቤት አንድ ክፍል ይሰጣትና እኔ ሰርቼ በማመጣው ገንዘብ አስተዳድራታለሁ፣ ምንም ከቤቱ ወጪ አያስፈልግም ብሎ እዛው ግቢ ውስጥ አንድ ክፍል ተሰጥቶት ከእህቱ ጋር ነው የሚኖረው። ዘመድ ነው። 20 ዓመት ኖሯል። ግቢ ውስጥ ያለውን አትክልት እየኮተኮተ ጣራ ሲበላሽ ጣራ እያስተካከለ፣ ዲሽ እያስተካከለ፣ ቧንቧ እያስተካከለ፣ መብራት እያስተካከለ የቤቱ ምንድን ነው የሚባለው ቅጥር ባይሆንም በቃ የሆነ በጎደለ ሙላ አይነት ስራ እየሰራ እሱ በመምጣቱ ማንም የምንም አይነት ሰራተኛ እንዳይመጣ አድርጎ ማኔጅ ሲያደርግ የነበረ ልጅ ስለሆነ አልከለከሉትም። እህቴን ላምጣ ሲል ከዛ መጣት እህቱ ከእህቱ ጋር አንድ ክፍል መኖር ጀመሩና እናትየው ምን አሉ፣ ምንም እንኳን ወንድምና እህት ብትሆኑ ግን አንድ ላይ ሁለታችሁ እንድታድሩ አልፈልግም፣ ትሰናከላላችሁ። ስለዚህ እሷ ከእህቶቿ ጋር እዚህ ትኖር፣ አንዱ ወንድምህ ወይም አንዱ ልጄ ከአንተ ጋር እዛ ይኑር ብለው እናትየው አቀያየሯቸውና ልጅቷ ከሴቶቹ ጋር 4ተኛ ሆና መኖር ጀመረች። አንደኛው ልጃቸው ግን ከሱ ጋር ወንድማማቾች ስለሆኑ አብረው እየተጫወቱ ምናምንና ከልጆቻቸው መካከል ብቻውን መሆን የሚፈልግ ልጅ ነበረ። ይሄ ግን ገንጠል ማለት የሚወድ ብዙም አይፈልግም። ብቻ ይሄ ከባህሪ ያላት ኢንትሮቨርት የሚባሉ ሰዎች፣ ኢንትሮቨርት ማለት ራሳቸው ውስጥ ወደ ማንነታቸው እያሰቡ ሌላን ሰው ማስተናገድ የማይችሉ፣ ኤክስትራቨርት ደግሞ ያለ ሰው መኖር የማይችሉ ናቸው። ብቻቸውን ሲሆኑ የሚጨንቃቸው ናቸው። አምቢቨርት የሚባሉ ሰዎች ደግሞ ሁለቱንም የሚሆኑ ናቸው። ብቻቸውን ቢሆኑም አይጨንቃቸውም፣ ከሰው ጋር ቢሆኑም አይጨንቃቸውም። ሁለቱም ቦታ ላይ ማጫወት የሚችሉ አምቢቨርት ይባላሉ። እና ይሄ ልጅ ኢንትሮቨርት ነበረ፣ ወይም ደግሞ ብቻውን መሆን የሚፈልግ የሚያረካው ወይም ደስ የሚለው ብቻውን ሲሆን ነው። መስኮት ዘጋዘጋ ያደርጋል፣ መብራት ያበራል። መጽሐፍ ከሆነ ወይ ስልክ ከሆነ ወይ ላፕቶፕ ከሆነ ወይ ደግሞ የሆነ የሚሰራው ነገር ካለ ብቻውን ይሆናል። ወጣ ብሎ ካፌም ራሱ ሲቀመጥ ሀይ ሰላም ነው ምናምን ብሎ መቶ አጠገቡ ሰው ከተቀመጠ በሂሳብ ከፍሎ ቻው ብሎ ይወጣል።
ይሄን ባህሪ ስላለው እናቱ አስተውላ ስላየችው ከወንድሞቹ ጋር እንዲጫወት በጣም ጥረት አድርጋ ነበረ፣ ግን አይሆንም። ስለዚህ ቢያንስ ከሱ ጋር እንኳን ለብቻ ኑር ብላ ሰጠችው። አብረው መኖር ጀመሩ። ያ ደግሞ ሙሉ ቀን ስራ ውሎ ስለሚመጣ ይሄ ተመቸው እና አብረው መኖር ጀመሩ። የባሰ ሆነ ማለት ነው። እየባሰ መጣ። የመለየቱ ነገር እየባሰ መጣና ስራ ሲያገኝ እማዬ ወጥቼ ብቻዬን ቤት መከራየት እፈልጋለሁ ብሎ ቁጭ አለ። ከዛ እንዴት ለምን እንዴ ሰፊ ግቢ ያለን አንድ ክፍል እዚህ ጋር እሰራልሃለሁ ስትል እናትየዋ አይ እማዬ ለምን አይሆንም ውጭ ወጥቼ ለምኖረው አለ። ከዛ እሺ ውጣ አሉት። በቃ ችግር የለውም ወጥቶ ተከራይቶ መኖር ጀመረ። እናቱ እየሄዱ ያዩታል። እህቶች ወንድሞቹ የመጀመሪያው የቤት ተከራይ ሆኖ ውጭ ወጥቶ ብቻው መኖር የጀመረ የመጀመሪያ የቤተሰቡ ልጅ ሆነ ከ8 ልጆች ውስጥ። ኢቨን ዘመድ እንኳን እዛ ግቢ ውስጥ ተቀምጦ እሱ ተከራይቶ የሚኖር ሆነ እና አባቱ በጎን በኩል የቤት ክራይ ያግዙታል፣ ይከፍላሉ፣ ምናምን ይወዱታል። በጣም ዝምተኛ ጭምት ነው ብሎ ስለሚያስቡ እና ግን ማቹርድ ነው ልጁ። በጣም ማስተዋይ ነው። በጣም መጥፎ ልጅ ሆኖ ክፉ ሆኖ አይደለም፣ ባህሪው ሆኖ ነው። ወይም ደግሞ ኢንትሮቨርት ስላጠቃው ነው። እና በዚህ መካከል ነው ትልቁ ነገር የተነሳው። ያቺ ልጅ ሴቷ ልጅ ማለት ነው እዛ ከእህቶቹ ጋር ከነዛ ሴቶች ጋር አብራ መኖር ስትጀምር ቤቱን በደንብ አወቀችው። መውጫ መግቢያውን፣ ወርቅ የተቀመጠው የት እንደሆነ ምናምን፣ የቤቱን ጸባይ፣ ያላቸውን ሁኔታ ምናምን ሁሉ ነገር፣ እንጀራ ልጅ ማን ነው፣ የትኞቹ ከየትኛው አባት ተወለዱ የሚለውን በደንብ አወቀች። ምንም አልከበዳትም። በአንድ ዓመት ውስጥ ቤቱን በደንብ ነው ያወቀችው እና በትምህርቷም ደግሞ ጠንካራ ጎበዝ ሆና እንድትኖር በጣም ስላቀረቧት በእርግጥም በትምህርቷ የደረጃ ተመራቂ ማነው የማዕረግ ተመራቂ ሆና ነው ግራጁዌት ያደረገችው። ግን ሰው የማዕረግ ተመራቂ ሆኖ ግራጁዌት አድርጎ ግን ለህይወቱ ደግሞ አስተዋይ ካልሆነ ፕሮፌሰርነት ደረጃ ደርሶ መጽሐፍትን ሸምድዶ ራይትና ኤክስን መለየት ችሎ ራይት በራይት መሆን የሚችል ሰው እንዴት ስለ መንፈሳዊ ስለ ሃይማኖታዊ ነገር ማገናዘብ ያቅተዋል? አይደለ? ስለዚህ ሁለት አይነት መንገድ አለ። አንደኛ አብሾና አፍልሆ ወይም ደግሞ እውቀትን ይሰጣል ተብሎ የሚታሰበውን ቅጠላቅጠል ጠጥቶ ወይም ሰይጣንን ተዋርሶ ከሆነ እውቀት ያገኙት እውቀታቸው ምድራዊና ሳይንሳዊ ብቻ መንፈሳዊ የሌለበት ለሽሮና ለበርበሬ ወይም ለቀጠርና ለደሞዝ ብቻ የሚሆን እውቀት ነው የሚሆነው። በአንድ በኩል ደግሞ ሃይማኖትን ባለማወቅ ኤቲስትና ፓጋን በመሆን ብቻ ያነቡ ያጠኑና ወይም በቃልቻውና በዛር በቤተሰብ መንፈስ ታጥረው መንፈሱ ደፍኖባቸው የሚያነቡት የሚያጠኑት ጎበዝ ለመባል ላለመበለጥ ምናምን የሆነ እንዴት ነው ከሰው እኩል ለመሆን ፉክክር ውስጥ ገብተው ምናምን ከሆነ ጎበዝ እየሆኑ ያሉት ካወቁ በኋላ ወይም ደረጃ አንደኛ፣ ሁለተኛ፣ ሶስተኛ ከወጡ ከተመረቁ በኋላ በህይወታቸው ላይ የሚያመጡት ለውጥ በጣም ከበድ ያለ ለውጥ ነው የሚያመጡት። ለሰው ከሰው ጋር የማያኗኑር የሆነ ገንዘብ ያገኛሉ። ያ ኃጢአት ያ ትንቢት እየቀጠለ ይሄዳል ማለት ነው። ትንቢቱ እየቀጠለ ይሄዳል። እዚህ ጋር ስንመጣ ለምንድን ነው ይሄን ማውራት የፈለግኩት? ልጅቷ ከመጀመሪያ ልጃቸው ጋራ እንዴት ነው ተቀራረቡ። የመጀመሪያ ልጃቸው እና አባት በድንገት ታመሙ እና አባትየው እንዲድኑ እየተሯሯጡ ያሉት ማናቸው? የመጀመሪያ ልጅና ይችኛዋ እንግዳ ሆና የመጣችው ልጅ ማለት ነው። ዘመድ ልበላቸው፣ ሴቷ ዘመድ። ለምንድን ነው? ለዚህ በሽታ ለታመሙት በሽታ ቅርብ ስለሆኑ ነው። የሕክምናው ላይ የምናምኑ ላይ ይሄ ነገር ላይ እውቀቱ አላቸው ተብሎ ስለሚታሰቡ እነሱ ናቸው። እና ሌላው አባዬ የተሻለ ምናምን ብለው መጥተው ጠይቀው የሚሄዱ ሆኑ ማለት ነው። እና ምንድን ነው አሁን አባት እየደከሙ መጡ። በሽታው ከባድ ነበረ። የዛሬ 5 ዓመት ላይ እኛ አባት ምን እንደነካቸው ሳይታወቁ አረፉ ማለት ነው። ድንገት አረፉ። በቃ በ1 ወር ከ15 ቀን ህመም አረፉ። የኔም አባት እንደዛ ነው ያረፈው። በዚህ አጋጣሚ ድንገት ነው 20 ቀን ምናምን ያክል ታመመ። ጃርዲያ ነው ምናምን ተባለ። እጄ ላይ ነው ያረፈው። እኔ እንደሞተም አላወኩም። እንደዚህ አጋጣሚ ይሄንን ሰዓቱን ማለት ነው እንደዛው በቃ ሊሞት እያጣጣረ ችን ሰዓቱን እንደዚህ አርጎ ፈታትና እንደዚህ አብልቆ እጄ ላይ አምጥቶ እንደዚህ አስገባልኝ። ከዛ በኋላ አረፈ እና ድንገት ነው በቃ እኔ ማለት ሰርቼ ተምሬ ሰርቼም ብዬ ምናምን የሆነ ነገር
ጥሩ ደረጃ ስደርስ ይመርቀኛል ብዬ የማስበው ነገር ነበረ በወቅቱ ማለት ነውና ከዛ ታላቅ ወንድሜ ሆስፒታል እኔ ያግዛለሁ ሂድ ወደ ቤት ብሎኝ ለካ አባቴ አርፏል እኔ እንደሞተም አላወኩም እና ሂድ በቃ ወደ ቤት እንቅልፍህን ተኛ ብሎኝ ሚኒሊክ ሆስፒታል ነበረ እኔ መጥቼ ቤቴ ስተኛ ከእንቅልፌ ስነሳ ጠዋት 3 ሰዓት ላይ ቤቱን እያጸዳዱ ምናምን ሰው እያለቀሰ ነው ምንድነው ስል አርፏል ተባልኩና ድንገት ሰው ሲያርፍ ይከብዳል አይደል እና ዛሬ ላይ ቢኖር አባቴ ደስ ይለኝ ነበር 93 ዓመተ ምህረት ነው ያረፈው በጣም ልጅ ሆኜ ነው የዛን ጊዜ የስንተኛ ክፍል ተማሪ ነበርኩ መሰላችሁ የ12ኛ ክፍል ተማሪ ነበርኩ እና ብቻ ዞሮ ይሄን ያነሳሁት ለምንድነው ድንገት ሰው ሲሞት ፕላናችሁ ቅዳችሁ ሊበላሻሻል ያው ማትሪክ የተበላሸብኝ በሱ ምክንያት ነው ማትሪክ እና ቤት ውስጥ ልጆች ተረበሹ በጣም ተበጣበጡ በቃ በጣም ተረበሹ በተለይ እነዚህ የወለዳቸው አባታቸው የሆኑ ልጆች በጣም ተረበሹ አምስቱ ማለት ነው ይሄ መጀመሪያ ልጅ የተባለው አባቱ ባይሆንም አስታሞታል በቃ እንጀራ አባቱ ቢሆንም በደንብ አርጎ አስታሞታል ግን ካረፈ በኋላ ግን ባህሪው ተቀየረባቸው አሁን እዚህ ጋር ነው የሚጀምረው አባትየው ሳይናዘዙ ምን ሳይሉ ነው ያረፉት ስለዚህ እንደ አባት ቤት ውስጥ የሚታየው ማለት ታላቅ ወንድማቸው ነው እንደ አባት የሚታየው በጣም ከበድ ያለ ነገር ነው እየነገርኳችሁ ያለሁት ቤተሰቦች እና ከዚህች ልጅ ጋር ሆስፒታል አብረው በሚመላለሱበት ሰዓት የሚያወሩት ነገር ነበረ አባቴ እንዲድን ምን ላድርግ ምናምን ሲላት አይ ጨርሰዋል እኮ ህመሙ ከባድ ነው ግን እስቲ አንድ የሆነ ባህላዊ የሆነ ነገር እንሞክር አንድ ማቀውሰው አለ ለደውለትና ለጠይቀውትና ስትደውል እንትና ብሉት ይሄን አድርጉለት ይሄን ቀቡለት ከዚህ ቦታ ሄዱና ደውላችሁ የባህል ህክምና ቦታ ሄዳችሁ ይሄን አድርጉለት እያለ ያዘዛቸው መጨረሻ ላይ ያንን አብሉቱን አጠጡት የተባለው ነገር ሲያደርጉላቸው ቃጅተው ስቀው አሽካክተው ነው የሞቱት አሉ እና በዛ ሰዓት እሳቸው እየሞቱ የሚገርማችሁ ይሄ ታላቅ ልጅ የተባለው በጣም ነው እየሳቀ አባቱም ሞቱ ሲሞቱ እየሳቁ ነው የሞቱት እሱም በጣም እያሽካካ ነው የሞቱት እንትን ያለው የሞታቸውን የተቀበለውና መንፈሱ አንድ አይነት ነበርና ልጅቷ በዛ ሰዓት ምን አይነት ስሜት ይሰማት እንደነበር አስቡት ግን ይሄን ሚስጥር ያወቅነው ከብዙ ጊዜ በኋላ ነው የት ሆስፒታል እንዳረፉ በወቅቱ ምን አይነት ሁኔታ ላይ እንደነበሩ ዶክተሮች አጠገባቸው ላይ እንደነበሩና እንዳልነበሩ አጣርተን የደረስንበት እኔ የዛን ጊዜ ዩቲዩብ ከከፈትኩኝ 3 ዓመት የነበረ ገና 2013 ላይ ማለት ነው 2013 ላይ 3 ዓመት የነበረ እና ብዙም ያን ያክል ፌመስም አልነበርኩም ወይም ደግሞ አገልግሎቴ ያን ያክል በጣም የሚያስጨንቀኝ አገልግሎት አልነበረም ጊዜም ነበረኝ ማለት ነው እንዳሁን በጣም አልተጣበበኝምና ጉዳዩን ከዓመት በኋላ ነው ይዘውት የመጡት ከነሱ መካከል ማን ነው ማቹርድ የሆነው ልጅ ማለት ነው ያ ብቻውን ተከራይቶ የወጣው ልጅ በህልሙ ምን አይቷል ውሻ ሆኖ የአባቱን እግር ሲነክስ ራሱ ሳይሆን ያ የመጀመሪያ ልጅ የሚባለው የእንጀራ አባቱን እግር ሲነክስ ውሻ ሆኖ መጥቶ ንክስ አደረገው አደማው እና መምሩ ህልም ትፈታለህ አሉ ምናምን ብሎ ጻፈልኝ የመጀመሪያው ኮሜንት እሷ ነች እኔ እነዛ ቤተሰብ ጋር የመጣሁት እና እስቲ አባታችን ሞቷል ግን በሞተበት ቀን ማታ ታላቅ ወንድማችን አልወለደውም አባቴ ግን እንጀራ አባቱ ነው ውሻ ሆኖ ፊቱ የሰው ፊት ሆኖ ግን እንደ ውሻ ሆኖ እንደ ማርስ አታክ ላይ እንዳለው ማለት ነው ማርስ አታክ የሚለው ፊልም ላይ ውሻዋ ጭንቅላት ላይ የሰው ጭንቅላት ተተክቶ የምታዩት የጆን ትራቮልታ ፊት ይመስለኛል ልክ እንደዛ አይነት ነገር ሆኖ ነው ያየው ልጁ እና የአባቴን እግር ሲነክስ አየሁ ምንድነው ብሎ ሲጽፍልኝ ተጠንቀቁት ህልም ይፈታል ተብሎ ስለተባለ ብቻ እንጂ ትምህርቴን አያውቀውም ይሄ ልጅ እና ይሄንን ሰው ተጠንቀቁት ብቻ ብዬ ነው የጻፍኩለት ከዛ ለካ ከባድ ነገር ነው ያቺ ልጅ ለመፍትሄ ብላ አባትየው እንዲድኑ ብላ ከብዙ ደብተራ ጋር አነካክተዋለች ለአባቱ ድነት ሲል ወይም ለእንጀራ አባቱ ድነት ሲል 3-4 ደብተሮች ሄዶ ጠይቋል ጠንቋይ ጋርም እንዲሄድ ተልኳል ጠንቋይ ጋር ሊሄድም አለ እንጂ እና ያልወሰደችው ቦታ የለም የባህል ህክምና ተብሎ ያልተሞከረ ነገር የለም ግን አባትየውን የገደላቸው መንፈስ የሳቀው ለምንድን ነው ብላችሁ ስታስቡ ደብተራው ነው በውስጥ በኩል የሚያላግጥ የነበረው ሰራሁላቸው ብር ላኩ ይላቸዋል ብር ይልካሉ እነሱ ደግሞ ተሸውደዋል ማለት ነው ስለዚህ ሲሞቱ ነፍሳቸውን ገበሩ እና ሀብታም አረጋለሁ
አይዞ ያልፍልሃል፣ ችግር የለውም አባትህ በህይወት ቢኖርም ባይኖርም አታስብ፣ አትስጋ፣ ከዚህ በኋላ እንዲያውም አብረን በደንብ አድርገን ነው እንትን የምንለው ምናምን የሚል ነገር ሲነግረው እኔ እኮ ስለ አባቴ ነው የጠየኩህ፣ አባቴን አድንልኝ ያልኩህ እኮ ምናምን ብሎ አናግሮታል በወቅቱ። ይሄ የታወቀው ደግሞ ጸበል ላይ ነው። እና ግን አባትየው ሲሞቱ ለዛ ቤት መበጣበጥ ግብር ሆኗል። ለዛ ቤት ሀብት መከፋፈል ግብር ሆኗል። ለሚመጣው ወንጀል፣ ለከባድ የሞት ጥያቄ አባትየው ግብር ሆነዋል ማለት ነው። ግብሩን ደግሞ ገባሪው ማን ነው? ይሄ ታላቅ ወንድም ነው። ልጅቷ ላይ ሆኖ ቤቱን አተራመሰው ማለት ነው። በእንግድነት መታ ቤቱን አተራመሰችው። ከዛ ሰዓት ጀምሮ የእህቶቹ ጨካኝ የሆነ ባላንጣቸው ሆነ የወንድሞቹ። እና እኔ ይሄን ቤተሰብ ያወኩት ከ5 ዓመት በኋላ ነው ማለት ነው። መጀመሪያ አባትየው እንደሞቱ የሚገርማችሁ በ6 ወሩ እናትየዋ ሞቱ። እኛ ደግ የዋህ የሆኑ እናት፣ ምስኪን የሆኑ እናት አረፉ በ6 ወሩ። ከዛ ልጆቹ በ6 ወር ውስጥ እናትና አባታቸውን አጡ። ሞት አንዴ ከተጀመረ ከባድ ነው የሚባለው ለዚህ ነው። በተለይ ነጠላ አዘቅዝቃችሁ ብቻ ተጠቀሙ፣ ጥቁር አትልበሱ፣ ጥቁር መልበስ ሞት ይጠራል እየተባለ ይነገራል። እንደገናም ደግሞ ጣሊያኖች ወደ ኢትዮጵያ ያመጡብን ባህል እንጂ የኢትዮጵያ ባህል አይደለም። እንደው እባክሽ ፀጉርሽንም አትልነጪ፣ ደረትሽንም አትድቂ፣ ፊትሽንም አትቧጭሪ፣ መቃብር ቦታ እየሄድሽም አታልቅሺ፣ አታልቅሱ እንደው እባካችሁ እየተባለ የሚነገረው ለምንድን ነው? ሞት ሞትን ይጠራል። እንደገናም በሞት ላይ ሆኖ ደግሞ ምን ነው ምን አረኩ እግዚአብሔር ወይ ለምን ወሰድክብኝ ያላችሁ ስታማረሩ ይብሳል ነገሩ። እግዚአብሔር ልከኛ ሆኖ ሳይሆን ማማረራችሁ ከአምላክ ጋር የሚያጣላ ስለሆነ ንስሐ ባልገባ ማንነታችሁ አባትና እናታችሁን የገደለው ማን እንደሆነ ባላወቀ ማንነታችሁ ሆናችሁ ስታማረሩ የሚሰራው ማን ነው? ዲያብሎስ ነው፣ እግዚአብሔር አይደለም። በጸሎት እስካልታጠረ ያ ቤተሰብ ሐዘናችሁን ለበጎ አድርግልን ብላችሁ ነፍሳቸውን ማርልን ብላችሁ በቅዳሴ ክርስትና ስማቸው እንዲጠራ ወደ ማድረግ ስቴፕ ካልሄዳችሁ በቃ እግዚአብሔር የፈቀደውን አደረገ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ብላችሁ እንደየው ካላደረጋችሁ የሚቀጥል ነው የሚሆነው ሞቱ። የሚገል እግዚአብሔር ብቻ አይደለማ፣ ነፃ ፈቃዳችንን ተጠቅሞ ዲያብሎስ ሊገድል ስለሚችል። እንደዛማ ከሆነ ሰው ራሱን ሲያጠፋ ሲታነቅ እግዚአብሔር እንዲታነቅ ያደረገው ልንል ነው። እግዚአብሔር መግደል ይችላል ወይም ደግሞ በሞት ላይ ስልጣን አለው ማለት የሞተ ሰው በሙሉ እግዚአብሔርን የገደለው ማለት አይደለም። ከታቀደበት ቀን ሰው ለምሳሌ 2040 ላይ ነው የምትሞተው ተብሎ እየተነገረው አንድ ሰው ዛሬ ላይ መሞት ፈልጋለሁ ብሎ ከሞተ ከተፈቀደለት ዓመት ወደዚህ በራሱ ፍቃድ ህይወቱን አቋርጧታል ማለት ነው። ስለዚህ ሰው በነፃ ፈቃዱ ሞትን የሞት መልአክን ጠርቶ ያስተናግዳል። ምንድነው ይሄን ማብራራት ያስፈልገው? እናትየዋ ከሞቱ በኋላ ልጆቹ በቃ በጣም ተበጣበጡ፣ ሃይማኖት ቀየሩ። በተለይ ሶስቱም ሴቶች ፕሮቴስታንት ሆኑ። አንደኛ ወንድማቸው ጭምር ይዘው ወደዛ ሄዱና 2 ወንዶች ብቻ ቀሩ እና የሚገርም ነው። የመጀመሪያው ልጅና ሁለተኛዋ ሴት ሁለቱ አባታቸው ሌላ ነው እና ወደ እነሱ ቤተሰብ መጥቶ ሊያጽናናቸው ብሎ ገባ እዛ ቤት እና ሲገባ ቤተሰብ ሆነ። አባታችን እንደ አባት ይሁናችሁ አይዟችሁ ምናምን ብሎ ሲያመጣው አባቱን ሲያመጣ እነዛ አባታቸውና እናታቸው የሞተባቸው እህትና ወንድማማቾች በጣም ተናደዱ። እንዴት ከስንት ዓመት በኋላ ያልኖረበት ቤት መጥቶ እንዴት ይኖራል ምናምን ሲሉ ጊዜ ምን ችግር አለው? የእናንተን አባት እንደ አባት አድርጌ ብዙ ጥረት ሄጃለሁ፣ ብዙ ርቀት አድርጌያለሁ። እንደገናም ደግሞ አሁን ደግሞ የኔ አባት ደግሞ እናንተን መጥቶ እዚህ ቤት ውስጥ እንደ አባት እንዲሰማን ቢያደርግ አድገናል፣ ትልቆች ነን። አሁን እኛ አባት ስላላገኘን ምንሞላቀቅ ወይም ደግሞ ምንሞት አይደለንም፣ አያስፈልገንም። እርስ በርሳችን ተጋግዘን መኖር እንችላለን፣ ይውጣልን። ከዛ ለምን አባቴን ጠሉት ብሎ ይሄ ሰው ቤት ውስጥ ጭቅጭቅ ይጀምራል። ቀድሞ ምን ያውቃል ብያቸዋለሁ? አባቱን ለማዳን ብሎ ደብተራዎቹን ያውቃል። ደብተራዎቹ ጋር ሲሄድ ለምንድነው አባቴን የገደላችሁት ሲላቸው እንደ ጥያቄ ማለት ነው። ቀኑ ደርሶ ነው የሞተው። እግዚአብሔር ሊወስድ ያሰበውን ደግሞ እኛ ምንም ማድረግ አንችልም ብለው ነው የዋሹት። ግን ግብር ነው ያደረጉት ብሉ። እንግዲያውስ እንደዛ ከሆነ አሁን እኔ ማንም ሰው ሳይቀናቀነኝ ሀብት ንብረቱን አባቴ የሚሰራውን ስራና ሀብት ንብረቱን የራሴ ብቻ ማድረግ እፈልጋለሁ ብሎ ደብተራዎቹ ጋር ይሄዳል። ምንም ሳይራራላቸው። ለምን? የማይራራ ጨካኝ የሆነ መንፈስ ቀድሞ ገብቶበታልና። ይኸውላችሁ ብዙ ጊዜ የምናገረው ልጆቻችሁ ሲታመሙባችሁ ወይ ባልሽ ወይ ደግሞ ሚስት ስትታመምብህ እግዚአብሔር ያውቃል፣ ንስሐ ገባበታለሁ፣ ነገ ደግሞ እስተካከላለሁ ብላችሁ
ወደ ደብተራ፣ ወደ ጠንቋይ፣ ወደ ስርማሽ ቅጠል በጣሽ፣ ወደ ኮከብ ቆጣሪ፣ ወደ ቃልቻ አውሊያ ምናምን ወደሚካድሙ ሰዎች ቤት ሄዳችሁ መፍትሄ የምትጠይቁ ሰዎች አፍሳችሁት ነው እንደገና ወደ ቤት የምትመጡት። የባሰ ሌላ ሞት። በእንቅርት ላይ ጆሮ ደግፍ፣ የቆጡን አውርድ ብላ የብብቷን ጣለች እንደሚባለው የባሰ ችግር ነው የምታመጡት ብዬ የምናገረው ዝም ብዬ አይደለም። ይሄ ልጅ የእውነትም ይሁን ውሸት አባቱን ለማዳን ጥረት ሲያደርግ ይቺ ልጅ በምታውቀው መፍትሄ ነው እንደዚህ ያደረገችው። ከክፍለ ሀገርና ከገጠር የሚመጡ ሰዎች እግዚአብሔርም ሊያስተዋውቁን ይችላሉ፣ ደብተርናንና ደግሞ ቃልቻውንም ሊያስተዋውቁን ይችላሉ። በሀገራችን እኮ እንዲህ ያለ ነገር ይደረጋል፣ ለምን እንዲያትሞክሩላትም ብለው ባዕድ የሆነውን ነገር ሊናገሩና እንደ መፍትሄ ሊያደርጉት ይችላሉ። እኔ አንድ የማውቃቸው እናት ቡና ማስፈላት ያስጀመረቻቸው ሰራተኛ አለች፣ የቤት ሰራተኛ ቡና ማስፈላት። እትዬ ይሄ እኮ የእናቴ አባት ዛር ሲጣላ ነው፣ ለምን እስቲ ቡና ያፈሉለትም? እስቲ የሚሆነውን እስቲ ተጣልተውት ሊሆን ይችላል አለቻቸው። እውነትሽን እኮ ነው ልጄ፣ እውነትሽን እኮ ነው። እስቲ ቆይ እስቲ ብለው ገበያ ሄደው የቡና ዕቃ ገዛዝተውን ብለው መጥተው ቡና ማፍላት ከጀመሩ በኋላ እንደዚህ ደግሞ አድርገው በር ላይ ድፍት ያርጉት፣ እርሱ አይጠጡት፣ ምን ችግር አለው? ከዛ ቤቶት ሰላም ይሆናል አለቻቸው። እውነት ነው እያሉ ለምን ቀድሞ እናታቸው ቤት ወይም ደግሞ አያታቸው ቤት ይሄ ነገር ያውቁት ነበረ። ግን ቡና ባለማፍላቴ ነው ይሄ የሚመጣብኝ ብለው አያስቡትም ነበርና ይፈልገኝ ይሆን እንዴ? ምን ቸገር፣ ቡና ማፍላት ብቻ ከሆነ ምን ችግር አለው ተብሎ ይጀመራል። ከዛ አስቀጥሎ ቡና ከተፈላ በኋላ ደግሞ ቡናው እንዲፊልኝ ይመጣል። ስጭኝ ነው መጥቶ አይጠጣ ሰይጣን። ከዛ ቡና ስትደፉለት ይገባል ተጠርቻለሁ ብሎ። ቡና መድፋት አጋንንት መሳብ ነው፣ አቤት ብሎ እንደመግባት ነው። ከዛ አስቀጥሎ ደግሞ እያለ ማጓራት ይጀምራል። ከዛ ስሙኝ አዳምጡኝ ማለት ይጀምራል። ከዛ የቤቱ ንጉሥ ይሆናል። ጨሌም ያዢ፣ አቴቴውንም አስተናግጂ፣ ፈጫሳውንም አድርጊ፣ ምኑንም የሚደረገውን ነገር ብሎ አድርጊ፣ ገልማ ስሪልኝ። ወይም ገልማ ማለት የሚመለክበት ግቢ ውስጥ መንፈሱ የሚመለክበት ጫት የሚቃምበት ቡና የሚፈላበት ለብቻው ክፍል፣ በእኛ ጸሎት ክፍል እንደምንለው ማለት ነው እያለ ነው የሚቀጥለው ነው። እና እኚህ እናት እንደዛ በቤት ሰራተኛቸው ጀምረው ዛሩን አስገብተውት ኃይለኛ የታወቁ ጠንቋይ እስከ መሆን ደርሰዋል። ለዚህ ክብር የበቃሁት እኮ በቤቴ ሰራተኛ ነው፣ ለእሷ ይገባታል ብለው ልጃቸውን እንዳሩላት መልሶ እዛው አጋባት። እና ይህን ያደረገው መንፈስ ደግሞ እናትየዋ ደግሞ ንስሐ ገብተው ልክ መቆረብ ሲጀምሩ ከእሳቸው ላይ ተነስቶ መጀመሪያ የገደላት ማንን ነው? ሰራተኛዋን ነው። እሳቸው ሲቆርቡ ለምን እንግዲህ ያው ይገባቸዋል። ራሷን አላዘጋጀችም ነበር ሰራተኛዋ። አቃጠልሽኝ፣ አስያዝሽኝ ብሎ ሊሆን ይችላል ሴትዮዋን። እና ዋጋ ያስከፍላል ነው የምላቸው። አንዳንድ ጊዜ ቀን ጠብቆ ዛሬ ላይሆን ይችላል። 20 ዓመት ማለት ለሰይጣን ቅርብ ነው፣ ለእኛ ነው 20 ዓመት ብዙ የሚሆንብን። 20 ዓመት ለሰይጣን በጣም፣ ምክንያቱም ብዙ ዓመት ኖሯል። 8000 ምናምን ዓመት በዚህ ምድር ላይ ከሰው ከማህፀን ከፊት ከጭንቅላት ከግርግር እየተቀባበለ ዘር ማንዘርን ሲያበላሽና ለሲኦል ማገዶ ሲያደርግ የተሻገረ መንፈስ ነው ማለት ነው። እና ዋጋ ያስከፍላል እላችሁ ብዬ ነው። እዚህ ቤትም ስትመጡ ደግሞ እንግዲህ ይሄ ሰው ለመጀመሪያ ጊዜ ያቺ ልጅ ዘመድ ተብሎ የመጣችው ልጅ በነገረችው መሰረት ደብተራዎች ጋር ሄዶ፣ ጠንቋዮች ጋር ሄዶ፣ ወይም ደግሞ ስርማሽ ቅጠል በጣሾች ጋር ሄዶ ኮከብ ሲያስቆጥር ያውቀው ስለነበረ ወደሚያውቀው ነው ሄደው። ሰው ቀድሞ ወዳወቀው ነገር የመሄድ ልምድ አለው። ቀድሞ ወዳወቀው ነው ያልኳችሁ። ሁለተኛ ላይ ሶስተኛ ላይ ብዙ ነገር ቢያቅም መጀመሪያ ወደሚያውቀው ነገር የመሄድ እድል አለው። ለምሳሌ ገዳም ያደጋችሁ፣ ቤተክርስቲያን ውስጥ ሰንበት ትምህርት ቤት ያደጋችሁ ሰዎች ወደዛ ነው የምትሄዱት አይደለ? ኃጢአትም ሰርታችሁ ዓለምም ጠፍታችሁ ተመልሳችሁ ይቅር በለኝ ብላችሁ የምትመጡ ወደዛ ነው። ጠንቋይ ቤት የሚያደጉ ሰዎች የፈለገ ነገር ቢሄዱ ተመልሰው ወደ ጠንቋይ ቤት ወዳደጉበት ማህበረሰብ ሄደው ማረኝ ብለው ዕጣኑንም ሰንደሉንም ምኑንም ይዘው ሄደው የእናት አባት ከራማ እየተባለ ያሳደገኝ እየተባለ ይመለካል። እግዚአብሔርን እስካላወቁት ድረስ ማለት ነው። እንዲያውም ነጮች ምን ይላሉ? የሚያውቁት እሱን ስለሆነ ሂ ረንስ ላይክ ኤ ዴቪል ይላሉ፣ ወይም ሂ ወርክስ ላይክ ኤ ዴቪል ማለት እንደ ሰይጣን ነው የሚሰራው፣ እንደ ሰይጣን ነው የሚሮጠው ይላሉ። ለምን? ጠንካራነትን ለማሳየት ነው ይሄን የሚናገሩት። ግን እንዴት ነው የጠንካራነት ምሳሌ ዲያብሎስ ሊሆን የሚችለው? ዴቪል እንዴት ሊሆን ይችላል ስትሉ የሚያውቁት ይሄን ስለሆነ ነው። ሂ ረንስ ላይክ አን ኤንጅል ቢሉ ወይም ሂ ወርክስ ላይክ አን ኤንጅል ቢሉ ምናልባት መላእክትን ነው የሚያውቁት ልትሉ ትችላላችሁ። ግን አይደለም። እንዲያውም ኢትዮጵያ ውስጥ እዚህ አዲስ አበባ ላይ ምን ተጀምሮ ነበር? ቡዳ ነህ ግን የምትገርም ሰው ነህ አንቺ ቡዳ ነሽ አይደል ይላሉ። እስቲ አስቡት ቃሉን ስታስቡ ቡዳ አጋንንት ነው፣ ሰይጣን ነው። ግን ቡዳ ምን ያደርጋል የሚለውን ስሜት ስታዩት
ቡዳ ያውቃል፣ የተደበቀ ነገር ያውቃል ስለሚባል ቀበሪቾ ተጭሶ የት ነው ምስህን የደበቅኩልህ? ምስህን ፈልግና ምስህን ብላ ይሉታል። ምስ ምን ማለት ነው? ግብርህ እንደማለት ነው። እና ከዛ መጀመሪያ ምስህ ምንድን ነው ሲባል አመድ ልሼ ገል ነክሼ እንደዚህ አድርጌ እወጣለሁ ይላል ቀበሪቾ ሲጨስ። ግን የሚወጣ ሆኖ አይደለም ሲያታልል ነው። እና ፈልግና በል አምጣ ይባላል። የት እንደተደበቀ ያውቃል። ልጅቷን ደብቀዋት ኮርኒስ ላይ መሬት ውስጥ ቆፍረው ይደብቁት፣ እሷን እዛ ደብቀዋት የት እንደተደበቀ ያውቃል። ያንን ሂደት ሄዶ አምጥቶ ያንን ሸክላ ያንን ገል በልቶ ወይም አመድ ልሶ አመድ ቅሞ ያ ቡዳ ምን ይሆናል? ሄድኩ ይላል። አስቡት፣ ያለ ጸበል፣ ያለ ጸሎት፣ ያለ ቤተክርስቲያን ጉዳይ ቡዳ ሲያታልላያችሁ ሲያጭበረብር ማለት ነው። አሁን ይሄን አባባል ይዞ መጥቶ አንቺ ቡዳ ነሽ ግን የምትገርሚ ነሽ ማለት አወቅሽብኝ፣ ነቃሽብኝ፣ ነቃህብኝ እንደማለት ነው። ግን ማንን ነው ምሳሌ አድርገው ያቀረቡት? ሰይጣንን። ቡዳ ሰይጣን ነው ብሎ ስለማያስቡ። በዚህ አጋጣሚ ዶክተር ሮዳስ ታደሰን በጣም የማዝነው ቡዳ ላለማለት አንድ የሆነ የሰጡት ኢንተርቪው አለ። የሰው አይን ከባድ ነው፣ የምታዩትን ነገር ለጠላት አትስጡት፣ ሰው አተኩሮ እንዳያቸው አትፍቀዱለት ምናምን ብሎ ቡዳ የሚለውን ስም ላለመጥራት የሰው አይን በጣም ከባድ ነው ብሎ ብዙ ዙሪያ ጥምጥም ሲሄድ እኔ ገረመኝ። ሰይጣን ሰይጣን ነው፣ በቃ አጋንንት አጋንንት ነው የሚለው ነገር ላለማንሳት ሁሉን ነገር የሰው ተፈጥሮ ነው፣ የሰው ችግር ነው፣ የሰው ሰይጣን የሚለውን ስም ጠርቶት እራሱ አያውቅም። አንዳንድ ጊዜ ጥፋትን በሙሉ ከሰው ኃይል ጋር ከስነፈለክ ጋር ማገናኘት በቃ እኔ በጣም ነው ያዘንኩት በዚህ አጋጣሚ። እስቲ ይዩት ኢንተርቪውን። እንዴት በዚህ ልክ ሰው ቡዳ ሰውን እንደሚያበላሽ ከአይን ተነስቶ ሰውን የሚያጠቃ መንፈስ እንዳለ እየታወቀ ሰይጣን አይን ላይ እንደሚቀመጥ ክርስቶስ ተናግሮ አይንህ ምቀኛ ናትን ብሎ እየተናገረ እንዴት የሰው አይን በተፈጥሮ ኃይለኛ ነው እንዴት ይባላል? በፍጹም እግዚአብሔር የሚገድል አይን አይሰጥም። የሚገድል አይን አይሰጥም። አይን ላይ ተቀምጦ ግን እርኩስ መንፈስ ያበላሻል። ወይ መላእክት ደግሞ አይን ላይ ተቀምጠው ደግሞ ይባርካሉ አይደል እንዴ? እና ይሄንን ተወው። ለዚህ ይሄንን ማብራራት ያስፈልገኝ ለምን መሰላችሁ? የዚች ልጅ እቺ ከክፍለ ሀገር መጣች የተባለችው ዘመድ የተባለችው ልጅ የምታውቀውን ነው ያቀበለችው ለዚህ ሰው። በቃ እሷ ያደገችበት ማህበረሰብ ላይ ያለው የደብተራ አሰራር ነው። ደብተራ የሚበዛበት ለማንኛውም አይነት መፍትሄ ሰውየው ጋር ሄደው ደብተራ ጋር ሄደው እስቲ ይሄን ስራልኝ ሲሉት እሺ ብሎ ሰርቶ በ10 ብር በ5 ብር አጋንንት አስገብቶባችሁ ያችን 10 ብር አረቄ ጠጥቶባት ያ ደብተራ ወይ ደግሞ 100 ብር 10 ሺህ ብር ሊሆን ይችላል ወይም ደግሞ 5 ሺህ ብር ሊሆን ይችላል። እንደ ደብተራው ብር ጥማትና አለኝ እንደሚለው ጠባብነት፣ ጥበብ አይደለም ጠባብነት ያቀብላችኋል። ያን መንፈስ በገንዘባችሁና በፈቃዳችሁ አፍሳችሁት ትመጣላችሁ ማለት ነው። ከዛ በኋላ አብሯችሁ የሚኖረው ያ መንፈስ ይሆናል እና ያላትን ስላቀበለችው ያላትን ተቀብሏልና ከእሷ ጋር በሩካቤ ወደቀ። ዘመዱ ናት። እኔ እንጃ በአባቱ አትዘመደውም። ምናልባት በእናቱ ነው። በእናቱ ልንል የምንችለው ደግሞ በእናቱ አትዘመድ። የእንጀራ አባቱ ምንድን ናት? ዘመድ ናት የእንጀራ አባቱ። ስለዚህ አርቆታል ማለት ነው። ምንም አይደለችም ብሎ በቃ ድንግልናዋን የወሰደው እሱ ነው። ይገናኛታል፣ ፈቃደኛ ሆናለች፣ ተስማምተዋል። ግን ማንም ሰው አያውቅም እዛ ቤት ውስጥ ከእሷ በስተቀር ሁሉም ታመሙ። ጭራሽ ይባስ ብሎ ከነዛ 5ቱ ወንድምና እህትማማቾች መካከል አንዲት ሴት ሞተች። አሁን የዚህ ሰዓት ነው ከባድ ነገር የተፈጠረው። እህታችንን እንድትሞት ምክንያት የሆንከው አንተ ነህ። እያበሳጫት እያናደድከን በቤቱ ላይ እኔ ነኝ አዛዥ ናዛዥ ተቆጣጣሪ እኔ ነኝ እያልክ ምናምን ብለው ነገር ሲፈልጉት ደብተራ ጋር ሄዶ ማሰራት። እንደገና አሁንም አባቴን ጠልታችሁብኛል፣ ለምን አባትህ መጣ ብላችሁኛል ብሎ ደግሞ እንደገና ደብተራ ጋር ሄዶ ማሰራት። በቃ ጓደኞቹ አረጋቸው ደብተራዎቹን። እናንተ 2 ሴትና 1 ወንድ ሞተ ከዛ ቤተሰብ ውስጥ ከአባትና ከእናት ውጪ። መጨረሻ ላይ እባክህን በቃ አትግደለን፣ ለምንድን ነው የምታጠፋን አሉት። የገዛ ወንድሙ አልሞተም። የገዛ ወንድሙ አልሞተም። ምንም ሊጣላውም አይችልም። ግን በጫትና በሱስ ንውዝ ያለ ልጅ ስለነበረ ትንሽ ያዝንለታል። ሰክሮ ሲመጣ ጫማውን አውልቆለት እግሩን አጥቦ ያስተኛዋል ምናምን። ይሄ በቃ የእናቴ ልጅ ነው የእናትና የአባቴ ልጅ ነው ብሎ ስለሚያስብ መለየቱ ነው። እንግዲህ ሁሉም ከወንድሞቹ ናቸው አይደለም። እነሱ መንገድ ላይ የወደቀ ጎዳና ተዳዳሪ እንኳን ራሱ ወንድሙ ነው እኮ አይደል እንዴ? ለይቶ ግን የእናቴ አባቱን ልጅ ነው እንትን የሚለውና
ይሄ በአንድ ቤት ውስጥ ሁለት ጎራ መከፈል አለ አይደል? በጣም ከባድ ነውና ጎረቤት ጉድ እስኪል ድረስ እናትና አባት በ6 ወር ውስጥ መሞት፣ እንደገና ደግሞ 3 ወንድምና እህቶች 2 እህቶችና 1 ወንድም ሞቱ። ሞት ነገሰ በዛ ቤት ውስጥ ጨረሳቸው። ስንት ሰው ሞተ? አሁን ከ7 ልጆች ስንት ልጅ ቀረ? 4 ልጅ ቀረ ማለት ነው። 4 ልጅ ቀረ። በጣም የደነገጡት። አሁን ያ ብቻውን ተከራይቶ የወጣው ማቹርድ ነው ያልኳችሁ ልጅ ነው አሁን እዚህ ጋር ስራ የሚጀምረው ማለት ነው። መምህሩ አለኝ ከስንት ዓመት በኋላ ኧረ 2 እህቶቼንና 1 ሰው አጣሁኝ እኮ 1 ወንድሜን አጣሁ። እናትና አባቴ በተከታታይ ሞቱ እና አሁንም ህልም አየሁኝ። ይሄ ትልቅ ወንድማችን እኔን ደግሞ ኮቴን ሲነክስ አየሁኝ። እንደዛማ ከሆነ ይሄ ሰው ወንድማችሁ አይደለም ማለት ነው ስለው በእንጀራ አባት ነው በእንጀራ ማለት የእንጀራ አባቴ ልጅ ነው ወይም ደግሞ የምንገናኘው በእናት ነው አይነት ነገር ብሎ ጻፈልኝ። ስለዚህ እስቲ ቼክ አድርገው። አንደኛ ሀብቱን ለመውረስ 3 ነገር ሊያስቀምጥኩለት፣ ሀብት ንብረት ለመውረስ እናንተን እያጠፋችሁ ሊሆን ይችላል። ሁለተኛ ቂም በቀል ካለበት ወይም የሆነ ችግር ከተፈጠረበት አባታችሁ አበሳጭቶት ከነበረ፣ ሶስተኛ ነገር ደግሞ የሆነ ቤት ውስጥ ሞት የነገሰበት መንገድ ይኖራልና ራስህን አድን። ከዚህ በኋላ ሞት እንዳይመጣ እህቶችህንም ጠብቅ እና የዚህ ነገር ማብቂያው አንተ ነህ መሆን ያለብህ። ምን ላድርግ አለኝ። ወደ ቤት ግባ ነግሮኛል፣ ቮይስ አድርጎልኛልና ወደ ቤት ግባ፣ ከዛ ተፋልም፣ ቤት ውስጥ ያለው ነገር አስቆም ስለው አባቱን ይዞ ገብቷልና አባቱን ከተናገርንበት በቃ የሆነ ነገር ነው የሚያደርገው። ምን እንደሚያደርገን አናውቅም። በጣም ነው ቤት ውስጥ የምንታመመው፣ ከባድ በሽታ። እኔ እንኳ ራሴ ወደ ግቢ መግባት እንዴት እንደሚያስጠላኝ። ባለህበት ቅር ተደርጎብህ ነው፣ አብራን ከርት ተደርጎብህ ነው ምናምን ብዬ ነገርኩት። አብራን ከርት በእርግጥ ተደርጎበታል። የሚገርማቸው አብራን ከርት ማለት ከቤት ንቅል አድርጎ የሚያስወጣ እና አንዷ ተወዳጅ ለመሆን ምን እንዳደረገች ልንገራችሁ። ተወዳጅ ለመሆን ቤት ውስጥ ወንድምና እህቶቿ ተከራይ ሆነው እንዲወጡ አደረገቻቸው። የገዛ ወንድምና እህቶቿ ተከራይ ሆነው እንዲወጡ በመተት አስወጣልኝ ብላ በቃ በቤት ተከራይ ይንከራተታሉ። እሷ ብቻ ቤት ውስጥ ተቀምጣለች። ሊያውም እናትየዋ የእንጀራ እናቷ ነች። አባቷ በህይወት የለም እና ከእናትየዋ ጋር ፊት ለፊት ተፈጠጡ። በመጨረሻ እናትየዋን ገደለቻቸው። ቤቱ በማን ቁጥጥር ውስጥ ሆነ? በእሷ ቁጥጥር ውስጥ ሆነ፣ የአባቷ ቤት ስለሆነ። እና እነዛ ሲንከራተቱ የነበሩት ልጆች ተመልሰው ወደ ቤት ይመጣሉ ተብሎ ሲጠበቅ ቤቱ ላይ ንግስት ሆና ቁጭ አለች። አገባች፣ ወለደች። በመተት እኮ ነው አስቡት። እና እንደዚህ የሚያባርሩ አሉ በጣም ከባዶች። እና ራሳችሁን ችላችሁ የወጣችሁ እንዳይመስላችሁ አንዳንድ ጊዜ። ለምንድን ነው ግን ሁሉ ነገር የሞላበት ቤት እያለ ለምንድን ነው ወጥቼ የተከራየሁት ብላችሁ ማሰብ አለባችሁ፣ መጠንቀቅ አለባችሁ ነው። እና ወደ ቤታችሁ መመለስ ደግሞ ያስጠላችኋል። በጸብም ልትወጡ ትችላላችሁ፣ በሰላም ልትወጡ ትችላላችሁ። ዋናው ወደ ቤታችሁ በዓመት በዓለም ይሆን በምንም እናታችሁ ካልናፈቀቻችሁ፣ አባታችሁ ካልናፈቃችሁ፣ ወይም ቤቱ ካስጠላችሁ፣ ወንድሞቻችሁ የሚያስጠሏችሁ ከሆነ ይቅር የማትባባሉበት ጸብ ተፈጥሮ በዛው ጥፍት ያላችሁበት ቤት ካለ ማለት ነው፣ እስቲ ሱባኤ ግቡበት። ወይ የቤተሰብ ዛር መንፈስ በትኗችኋል፣ ወይ ደግሞ እርግማን በትኗችኋል፣ ወይ ደግሞ መተት በትኗችኋል። ይሄ ነው አሁን እየከበደ እየመጣ ያለው እዚህ ጋር ነበረ። ከዛ ይሄ ልጅ እቃውን ጠቅልሎ እህቶቼ ከሞቱማ የእህቶቼ ቤት ገብቼ መኖር ይችላል ብሎ መጥቶ ገባ። ወንድሙ በሌለበት ቀን እቃውን ጭኖ መጣና ገባ። የሰፈር ሰው በሙሉ አላለም። ከዛ ምን ነው እናቶቼ ምንድን ነው ለምንድን ነው ልል ያላችሁ ጊዜ አንተ ከዚህ ቤት ስትወጣ ነው ሞት የነገሰው። አንተ እኮ ትሁት ነህ፣ አንተ እኮ እግዚአብሔር ያረፈብህ ሰው ነህ ምናምን ሲሉት ደነገጠ። እኔ እንደዚህ ነው የምታስቡኝ አለ። አዎ ልጃችን እናትና አባትህ በ6 ወር ልዩነት ሞቱ። እንደገና እህቶችህ እና ወንድምህ ሞተ። በቃ አሁን ቤት ውስጥ የተፈጠረው ችግር ትልቁ ችግር ይሄ ነው እና እባክህን ከዚህ ቤት አትውጣ። የአረመኔ ወንድምህም ደግሞ የልብ የተሰማው አንተ ከወጣህ በኋላ ነው። በጣም ነው የሚፈራ፣ ጸጥ ስለምትል ይፈራሃል ማማሉት። እና አንዷ ሴትዮ ና እኔ ጋር ቡና እየጠጣን አወራሃለሁ፣ እናንተ ሂዱ በቃ ተበተኑ አለቻቸውና የሰፈር ሰው ተበተነ። በነገራችን ላይ እንደምነግራችሁ አይደለም በጣም ብዙ ሰው የተሰበሰበው እሱ በመምጣቱ። እሰይ መጣ ተብሎ ታቦት የመጣ ነው የሚመስለው አሉ። ደንግጠው እሱ ራሱ እስቲ ንገሩኝ ምንድን ነው ሲል ጊዜ ኧረ መተት ነው እባክህ፣ ጠንቋይ ቤት ሄደን ጠይቀናል፣ መተት ነው፣ እናትና አባትን የገደለው መተት ነው፣ እህቶችህም የሞቱት በመተት ነው። ይሄ ወንድማችሁ ከባድ ነው፣ ቤቱን ሊወርስ ፈልገዋል፣ ብዙ ነገር አውቀናል ምናምን አሉ።
እንዴት እንደዚህ ግድ ብሏችሁ ጠየቃችሁ ጊዜ ታዲያ ሁሉ ሬሳ ሲወጣ 5 ሬሳ በ5 ዓመት ውስጥ በ4 ዓመት ውስጥ ነው በ3 ዓመት ውስጥ ነው እንጂ ይቅርታ 5 ሬሳ በ3 ዓመት ውስጥ ይወጣል ምን ማለት ነው? ይሄ እኮ እልቂት እኮ ነው፣ ወረርሽኝ እርግማን እኮ ነው። ምናምን እውነቱን ነው። ማስተዋል አልቻለም ነበር። ይሄ እንቆቅልሽ ሆኖበት ነበር። ግን አሁን በጣም ደነገጠና በልጄ እኛስ ጠንቋይ ቤት ሄደን ተበላሽተንበታል፣ መጠየቅ አልነበረብንም። እኛም ንስሐ ያስፈልገናል። ግን ቢቸግር ነው ሄድ ነው። ለእኛም ጸልይልን፣ አንተ በጣም ጥሩ ሰው ነህ እና እንደው ልጄ እቺ ልጄን እንደው እባክህን አትራቃት፣ ትወድሃለች እኮ አሉና ጠጋ ጠጋ አደረጓት። አሃ ማዘርዬ ለግሎት ነው እንደፈለጉኝ አላቸው። አሃ ታዲያ ዝም ብሎ ሰጥቶ መስጠት ነው እንጂ ሰጥቶ ማሳደድ ነው እንዴ? ልጄ እንደው እባክህን ልጄ በጣም ነው የምትወድህ፣ እንደው እባክህ ተቀራረባት፣ እስቲ አውሩ አሁን። አረ ችግር የለውም ማዘርዬ፣ እኔ እኮ ዝምተኛ ስለሆንኩኝ አንገቴን ደፍቼ ዝም ስራዬን ስለምሰራ ነው እንጂ ጠልቻትም አይደለም። ምን ችግር አለ? ትምጣና እናውራ አላለም ልጁ። እንደምትወደው ያውቃል። በእርግጥ በፊት ሰፈር ውስጥ ሲመጣ ምልል ከሚሉት መካከል በጣም ደስተኛ የሆነችው ልጃቸው ናት። በነገራችን ላይ መልኬ አያምርም ብላ የምታስብ ልጅ ናት። በእርግጥም በጣም ውብ ነች ብላችሁ ከምታስቧት ሴት ጎን ስታስቀምጧት ድንፎጭ ናት ማለት በቃ ያው ቁርበቱን ነው የምላችሁ፣ አታምርም። ይሄ የሚታየውን ገጽታ ነው የምላችሁ። እና በዛ የተነሳ ሞራሏ በጣም ተነክቷል። አንድ አፏን ከፍታ መናገር ወድሃለሁ አፈቅርሃለሁ ማለት ከበዳት። ለምን? ልጁ በጣም ቆንጆ ነው። እዮሃ ሚዲያ ላይ እናታቸውን ፈልገው የመጡ ሁለት የሚያምሩ ወንድማማቾች ማንታ አይታችኋል። ከነሱ ከሁለቱ አንዱ ልጅ የሚያምረው ልጅ ቆንጆዬው ልጅ፣ ሁለቱም ቆንጆች ናቸው። ወግድ እሱን ነው የሚመስለው መልኩ። እኔ እንዲያውም ልጁን ሳየው ይሄ ልጅ አንተ እዮሃ ላይ የቀረብከው ልጅ ነው ስለው ጊዜ አይ ብዙ ሰው እንደዚህ ያለኝ ግን አይደለሁም አለኝ። አንድ ናቸው። እንዲያውም ከዛ በኋላ ዩቲዩብ ከፍቶ ልጁ ሄዶ እናቱ ምናምን ሰርፕራይዝ አድርጓታል፣ ምናምን አውርቷታል። እሱን ነው የሚመስለው መልኩ። በጣም ቆንጆዬ ልጅ ነው እና ነይ እስቲ እናውራ ብሎ ጠራትና አቤት አለችው። እንደምትወጂኝ እኮ ጓደኞቼ ምናምን በፊት ይነግሩኝ ነበረ። አይ እኔ ያምራል፣ ቆንጆ ነው፣ ታድሎ እሱን ያገባች ሴት ብዬ ሰምተው ነው እንጂ እኔ እናንተ በምን ተመጣጥና እኔ በየትኛው ማንነቴ ከአንተ ጋር እኖራለሁ? ከባድ ልዩነት እኮ ነው ያለ ምናምን ብላ ነገረችው። እንዴት? እኔ እንደምታየኝ ቁርበቴ አያምርም፣ መልኬ አያምርም፣ አንተ ደግሞ በጣም ቆንጆ ነህ። ስለዚህ ደፍሬ ታምራለህ፣ ወድጄሃለሁ፣ ጥሩ ልጅ ነህ፣ አንገቴ የደፋ ጨዋ ነህ፣ እባክህ የኔ ጓደኛ ሁን ብዬ ማለት አልችልም በወቅቱ። መልክ ልትመርጥ ትችላለህ፣ አታምሪም ልትለኝ ትችላለህ። ሞራሌ ከምወደው ሰው ሞራሌ የሚነካ ቃል እንድሰማ ስላልፈለግኩኝ ካፈቀድኩት ሰው አንቺን አልፈልግም የሚል ቃል መስማት ስላልፈለግኩኝ ፍቅሬን ይዤ ቁጭ አልኩኝ። ለእኔ ውበት ምን እንደሆነ ታውቂያለሽ አላት። አለችው ነጠላ ለብሶ ቤተክርስቲያን የሚሄድ ያው እሷ እንደዛ ስለሆነች ነው። ከዛ ፈገግ አለች። ለእኔ ውበት ማተብ፣ ለእኔ ውበት ማለት ድንግልናን ንጽህናን ጠብቆ መኖር፣ ለእኔ ውበት ማለት ጨዋ ጥሩ ስነ ምግባር ነው። ይሄ መልክ ታጥቦ አይጠጣም ማለት። ከዛ ጸጥ አለች። እናትየዋም ድንግጥ አሉ። ከዛ ድንገት ዘውሎ ገቡና እና ልጅ የወደድካት ማለት ነው አሉት። አይ ለምን እጠላታለሁ? ካወደደችኝ ካፈቀረችኝ ትሞትልኛለች ማለት ነው፣ ትንከባከበኛለች ማለት ነው። ስለዚህ እኔ ድሮንም እኮ የዚች ሴትዮ ልጅ እኮ ሴትዮዋን ሆነ የወጣው አንተ ነህ፣ እናትህን ሆነ የወጣው አንተ ነህ። እኔ እኮ ስትመጣ ታቦት እንደመጣ ቢቀውጥ ያደርጉት ለልጄ ብቻ አይደለም ባህሪህን ስለማቀው ነው ምናምን ብለው አንገቱ ስር ጥምጥም ብለው እንደ ፍቅረኛ ነው አንገቱን የሳሙት እዚህ ስር ገብተው ማለት ነው። ከዛ ልጅቷ ተንሰቅስቃ ተደፍታ አለቀሰች። እንዳትከዳኝ ነግሬያለሁ በማርያም ምናምን ብላ አስማለችው። ኧረ በእናትሽ ነይ እስቲ ቤተክርስቲያን እንሂድ ምናምን ብሎ ይዟት ሄደ። ሁሌ እሷ የምትቀመጥበት ቦታ አለ ያውቀዋል። እኔ እዛ ጋር እንቀመጥ አላት። ቦታዬንም ታውቀዋለህ አለችው። ኧረ ሁሌ እኮ ነው የምናውቅሽ፣ የሰፈር ውስጥ የታወቅሽ ልጅ ነሽ እኮ በንጽህናሽ የታወቅሽ ልጅ ነሽ። በቃ ለአንቺ ውበት ማለት ይሄ ነው። ብዙ ጊዜ ውበት የለንም ብለው የሚያስቡ ሰዎች ጎዶሎ ሆኖ ላለመገኘት በሌላ ነገር ጎበዝ ይሆናሉ። እና በትምህርቷ በጣም ስማርት፣ በቃ የእንግሊዝኛ አነጋገሯ፣ በትምህርቷ ፕሮፌሽንነቷ፣ አንድ ሰው የያዘውን ነገር በዛ ላይ ፕሮፌሽን ሲሆን ደስ አይልም? ሴልስ ናት በቃ ማለት ምንም ነገር እንከን የማታወጡለት ምርጥ ሴልስ ናቸው። በቃ ጎበዝ፣ ግን ራሷን ንጽህናዋን ጠብቃ የኖረች ልጅ ነች።
እና እስቲ አንድ የሆነ ዓለማዊን ሰው አምጥተው እቺ ልጅ ትምህርቷ እንደዚህ ነው፣ ሃይማኖቷ እንደዚህ ነው ምናምን ተብሎ እስቲ ከሷ ላይ ንጽህና እንደዚህ ነው ተብሎ እስቲ የሆነ አንድ የጎደለ ነገር አውጣ ቢባል መልኳ ነው የሚለው። መልኳ ሌላ ነገር ፉል አድርጎ ነው እግዚአብሔር የሰጣት። እና አንዳንዴ በጣም እኔ ማደንቃቸው እንደዚህ አይነት ሴቶችን ነው። መልኬ ስለማያምር ወይም አካሌ እንደዚህ ስለሆነ፣ አካል ጉዳተኛ ስለሆንኩኝ፣ አይኔ እውር ስለሆነ፣ ጆሮዬ ስለማይሰማ ወይም እግሬ ሽባ ስለሆነ ከሰዎች እኩል ለመሆን ምን ላድርግ ብለው ቆም ብሎ ያስባሉ። ጥሩ እኮ ነው ሀሳቡ። ግን እነሱ ከሰው እኩል አይደለንም ብለው ስለሚያስቡ ስለነበረ ሳይሆን ሰው ከኛ እኩል አይደላችሁ ብሎ ስለሚያሳውቃቸው ነው፣ ስለሚለጥፍባቸው ነው። ሰው ነው የሚያጎላቸው እንጂ እነሱ ሙሉ ነበሩ። አካላቸው ጎደለ ማለት አእምሯቸው ጎደለ ማለት አይደለም። እነሱ አእምሮ ዝግመት ችግር ያለባቸው እንኳን ራሱ ሙሉ ናቸው። ምን ስለሆኑ? ሰው ስለሆኑ ብቻ ተፈጥረው ስለሚበሉ ስለሚጠጡ ብቻ ሰው ናቸው። እና ወደ ቁም ነገሩ ስንመጣ ተጀመረ። ወገቡን ሊመታ ነው ዲያብሎስ። እንዴት ብትሉ ቤተክርስቲያን መሄድ፣ ማስቀደስ፣ አብሮ መቁረብ። ገና ሳይጋቡ እሷ ቆራቢ ነች፣ መጀመሪያ እግዚአብሔርን የምትፈራ ሰው ነች። ከዛ እሱም አብሮ ቤተክርስቲያን ከእሷ ጋር ሲሄድ ምን ሲል ቅዳሴ ላይ እሱ በወንዶች እሷ በሴቶች በኩል ሆነው ካስቀደሱ በኋላ ሲወጡ አብረው ነው የሚሄዱት። ቄሶች ሁሉ ባልና ሚስት ናችሁ ተጋብታችኋል ሲሏቸው አይ አልተጋባንም። ታዲያ ይፈቀዳል? አንዳንዶቹ እንዲያውም አንዳንድ ቄሶች ሳትጋቡ ለምን ትቆርባላችሁ እንዴ? የምንኖረው የምናውቀው እኛ ምንድን ነው የምትሉት? እኔ ለግሌ ነው የምቆርበው፣ እሷም ለግሏ ነው የምትቆርበው። ለራሳችን ህይወት ነው የምንቆርበው። ድንገት ብሞት የእሷ ቁርባን ለኔ ምን ነው ሳላገባት አካሌ ሳትሆን አይደለም። አሁን አግብቻትም እንኳን እኔ በግሌ ኃጢአት በራሴ ኃጢአት ነው የምጠየቀው እንጂ ስለቆረበችልኝ እኔ ላይ መጥቶ የሚለጠፍ ህይወት የለም። ስለዚህ ምንድነው እነዚህ ልጆች በቤተክርስቲያን በመመላለሳቸው እንደ ሚስት ሁሉ ታይተዋል ልላችሁ ፈልጌ ነው። አንድ ዲያቆን ጓደኛ ቀረባቸው። ዲያቆኑ የኛ ትምህርት ተከታታይ ነው። እግዚአብሔር ይስጠው ከዲያቆን እንደዚህ መገኘቱ። ብትጋቡ ደስ ይለኛል እና ደግሞ በዝሙት እንዳትወድቁ፣ አብራችሁ እንዳትተኙ፣ አብራችሁ እንዳትጮቱ፣ መዝናኛ ቦታ፣ መናፈሻ፣ ጭር ያለ ቦታ እንዳትሄዱ ምናምን ብሎ በደንብ አድርጎ መከራቸውና አዎ እኔ በፊት ሕፃን እያለሁ ወጣት እያለሁኝ ያቃሸኝ ነበረ። ሌሊት መታ የምትገናኘኝ ሴት ነበረች። እህቴም መታ ደግሞ በእንቅልፍ ልቤ ትገናኘኝ ነበረ። መጣ ራሷ ሳትሆን መንፈሷ መጥቶ የእህቴ የሚገናኘኝ ነበረ እና ስነሳ በጣም እደነግጥ ነበረ። ፓንቴ በስብሶ ነው የማገኘው፣ ዘሬ ይፈሳል ምናምን ብሎ ሲነግረው ኦኬ አይነ ጥላ የሚል ትምህርት አለ፣ እሱን እስቲ አዳምጠው፣ አይነ ጥላ ምንድን ነው የሚል እሺ ብሎ ገብቶ አዳምጦ ደነገጠ ልጁ። እንዴ ይሄማ በጣም ወሳኝ ትምህርት ነው አለና ለእሷ ሼር ያደርጋታል። ስታዳምጠው እሷ ደግሞ የእኛ ትምህርት ጠል ነበረች ልጅቷ። የእኛን ትምህርት በጥላት ብቻ ሳይሆን ተቀናቃኝ ዋና ጠላታችን ነበረች። ከዛ እማፈቅረው እምወደው ፍቅረኛዬ የኔ የምለው ህይወቴ የምለው ሰው ይሄን ትምህርት አዳምጦት ጥሩ ነው ካለ ምን ችግር አለው ብላ ማዳመጥ ጀመረች። ስላፈቀረችው እንጂ የእውነት ነው የምላችሁ ትምህርታችን የምትጠላው በመምህራኖቿ ነው። አታቀንም፣ ትምህርቱን አታዳምጥም። ከዛ ማዳመጥ ስትጀምር ደውላ እኔ ጋር መምህር ለምንድን ነው የጠላው አለችኝ። ከዛ ማነሽ አልኳት። መምህሩ እያለ ይጽፍልህ የነበረው ልጅ የእሱ ፍቅረኛ ነኝ ታስታውሳለህ? እንደዚህ ብሎ ጽፎልህ እህቶቹ ሞቶ አዎ ቆይቷል እኮ ታዲያ ምናምን አልኳት። አዎ እኔ የእሱ ፍቅረኛ ነኝ። ለምንድን ነው የጠላው አለችኝ። እኔ እንጃ አልኳት። ምናልባት ትምህርቴን ሳታዳምጪ በስማ በለው አንዳንድ ማይክሮፎን የጨበጡ መምህራን ዝም ብሎ ሲያወሩ በስማ በለው ሰምተሽ አምነሻቸው ሊሆን ይችላል አልኳት። በዚህ አጋጣሚ ቤተሰቦቼ ስላሴ ወንድ ነው ሴት ነው ጾታ አለው ብሎ የመጡት አባት አራት አይና የሚባሉት አባት እና ሌሎችም መምህራን ህዝቡን ሲያስተምሩ ያወዛገቡት ነገር እንዳለ ሰምታችኋል አይደለም? ምን አሉ? ሁለት መምህራን ምሳሌ አድርጌ ላንሳ። ለምንድን ነው? አሁን ከትምህርታችን ጋር ስለሚሄድ ነው። ምዕመናን እስቲ መልሱልኝ። ስላሴ ወንድ ነው ሴት ነው ጾታ አለው የለውም? በሉ መልሱልኛ። አይ አትመልሱም። እንደው ይገርማል። ደግሞ አንዱ መናፍቅ እንደዚህ ሲል ሰማሁት ብለው እኚህ አባት ተናገሩ። እሳቸው እንደ ትክክል ያ የሰበከውን ደግሞ ስላሴ ጾታ የላቸውም ወንድም ሴትም አይደሉም ብሎ የተናገረውን ሰባኪ እንደ መናፍቅ፣ እሳቸው ደግሞ እንደ ትክክለኛ ተቆጥረው ጾታ አላቸው ብለው ተናግረው፣ ግን አስተምህሮ የዳህፀ ልሳኑ አካሄዱ ላይ ነው ስህተት የተፈጠረው ብለው ደግሞ ይቅርታ ብለው ጠይቀዋል። ግን መድረክ ላይ ሆኖ ማይክሮፎን ጨብጠው ህዝቡን ሲያስጨንቁት ነበረ። በሉ መልሱ። ምዕመን ምንም አያውቅም።
መድረክ ላይ ሆኖ ምዕመኑ መምህሩ ሲያስተምር ምዕመኑ ያዳምጣል። ስላሴ ጾታ አላቸው የላቸውም ሲል ሰው አለው እንዴ የለውም እንዴ እያለ እየተወዛገበ በልበልሱኛ ልክ ቴዎሎጂ ተመርቀው የመጡ ህዝቦች ይመስል ሁሉንም ነገር ጠንቅቀው የሚያውቁ ህዝቦች እንደሆኑ አድርጎ ማሰብ በጣም ነውር ነው። ህዝብ ምን ያውቃላ ነው የምታስጨንቁት? ነው ብላችሁ የምታምኑ ከሆነ ስላሴ ጾታ አለው ወንድ ነው ብላችሁ የምትሉ ከሆነ ወንድ ነው ብላችሁ ካስተማራችሁ በኋላ ተቀበሉ ስትሏቸው ህዝቡም መምህር ስለሆናችሁ ያን ነገር በግድ ቢሆን ይቀበላል፣ ግራ ገብቶትም ይቀበላል። አይደለም ብሎ የሚመጣ መምህርም ደግሞ ይመጣና ምን ይላቸዋል? እናንተ ስላሴ ጾታ አለው ብሎ ይላሉ እኚህ መምህር ሲል ደግሞ እኛ አራት አይና ተብለው ያን ያክል ሲያስጨንቁን ቆይተው አለው የለውም እንዴት ነው የለውም የምትሉት ሲሉን አለው በሉ አለው ይሄ ደግሞ ይመጣና የለውም በሉ የለውም ይላል። መምህራኖቹ የግል ሀሳባቸውን ህዝቡ ላይ እየለጠፉ በግድ ተቀበሉኝ እያለ ስንት ነገር ተለጠፈባቸው። አንዱ መምህር ይመጣና ደግሞ እመቤታችን ቅድስት ድንግል ማርያም ነው አይደለም እንጂ ቃል አካላዊ ቃል ወደ ድንግል ማርያም ሲመጣ እሷ ላይ ነው አርፎ ከስጋዋ ስጋ ከደሟ ደም ሲነሳ እሷ ላይ ነው ያረፈው ወይስ ከማህፀኗ ከሚገኘው ፍሬ ላይ ነው ያረፈው? በሉ መልሱልኛ፣ ተናገሯ ይሉ ያስጨንቃቸዋል። ይኸውላችሁ ከእሷ ስጋ ላይ አርፎ አይደለም የማህፀኗ ፍሬ ላይ ነው ያረፈው። ከስጋዋ ስጋ ከደሟ ደም ነስቶ የተገኘው ስጋ ላይ ነው ያረፈው። የተዘጋጀም ስጋ ላይ አይደለም የተገኘው ስጋ ላይ ወይም ደግሞ ከደሟ ደም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ አይደል የሚባለው ነስቶ ከተገኘው ያ አካል ላይ ነው መጥቶ ቃል ያረፈው ብሎ ሲላቸው ሰው ድንግጥ። እንዲህ ኮሜንቱን ብታዩት ትደነግጣላችሁ። መምህሩ አዲስ ነገር ነው ይዞ የመጣው። የሃይማኖት አበው መጽሐፍ ላይ ሊኖር ይችላል ላይኖርም ይችላል፣ ግን ጉባኤ ላይ ነው ህዝቡ እየተማረ ያለው ይሄን ነገር። ምዕመንን በዚህ ልክ ማስጨነቅ ነው አይደለም ሲላቸው ህዝቡ ጸጥ ይላል፣ ይደነግጣል። በቃ ግራ ይገባዋል። ልክ ነኝ ሲላቸው ዝም በሉ ተቀበሉ ሲላቸውም ዝም። ልክ እኮ ነው ህዝቡ። ምን ይበል ታዲያ? ሰምቶት የማያውቀው ነገር ነው። አሁን የድንግል ማርያም ስጋ ላይ ካረፈ በኋላ ነው መለኮት ወይም ያ አካላዊ ቃል ድንግል ማርያም ላይ አርፎ ስጋዋ ላይ አርፎ ነው ከዛ በኋላ ልክ ማርያም ስትጸንስ ያ ጽንሱ ላይ የተዘጋጀው ስጋ ላይ መጥቶ ያረፈው ወይስ እንዴት ነው ያረፈው ድንግል ማርያም ላይ? አባቶች ይሄ ነገር ማብራራት የሊቃውንቱ ጉባኤ እዚህ ጋር ነው ወሳኝ ነገር የሚያስፈልገው። ትምህርቱ አዲስ ሆኖ አይደለም፣ ሰምተነው ማናቀው ስለሆነ አዲስ ላይሆን ይችላል። ሰምተነው ማናቀው ስለሆነ ወይም ህዝቡ ሰምቶት ስለማያውቅ ጉባኤ ላይ እንዲህ አይነት ትምህርት ከሚሰጥ እውነት ኃጢአት ነው ንስሐ ግቡ፣ ይሄ እንደዚህ አትጨፍሩ፣ ይሄ ከባዕድ አምልኮ ውጡ ማለት አይሻልም? እንዲህ አይነት በጣም ጥልቅ የሆነ ነገር መለኮት በጉባኤ ላይ ከማስተማር ከሆነም እንዲህ አይነት ትምህርት ጉባኤ ላይ አይደለም ማስተማር ያለባቸው፣ ወይ ሊቃውንት ፊት ወይ ደግሞ ስቱዲዮ ውስጥ ሁለት ሊቃውንት ቁጭ ብለው ነው መማማር ማስተማርና መነጋገር ያለባቸው። ምንም የማያውቀው ነፍሱን ወደ እግዚአብሔር ለማቅረብ ንስሐ ለመግባት ስጋው ደግሞ ለመቀበል እስቲ የእግዚአብሔር ቃል ዛሬ ልስማ፣ ከተጽናናው፣ ከጭንቀቴ ከችግሬ ከተላቀኩ፣ ካለሁበት መንፈስ ጭንቀት ከተላቀኩ ብሎ የሚመጣ ህዝብ ላይ ሌላ ጭንቀት መጨመር ምን ማለት ነው? አይደለም። እና ይቺ ልጅ ጉባኤ ለመማር እነንተና ማህበር ሄዳ ቁጭ ብላ ስትማር እኛን ጥልት አድርጋ ሞተች። ለምን? መምህሩ የግሉን ሀሳብ ነው የሚያንጸባርቀው እንጂ ቤተክርስቲያን እነዚህን መምህራን አላወገዘቻቸውም። ጠርታም ወይም በጉባኤ ላይ ማንም ሰው እንደዚህ አይነት አባቶች ጋር ላትሄዱ ተብሎ ከፓትርያርኩ ምንም የወረደ ቃል የለም። ደግሞም ህዝብ ነፍሳት እያተረፍን ያለ ነው። ደብተራም በቤተክርስቲያን ውስጥ ተሰግስጎ ተንኮል እየሰራ እንደሆነ ቤተክርስቲያን ስለምታውቅ እንዴት ብለው ይቃወሙ? እነዚህን አባቶች የሚሰራውን ስራ ያውቃሉ። ከዛች ልጅ ይህን ሁሉ አስረዳኋት እና አዎ መምህር በቃ እኔ ራሴን ያገኙት ፔሬድ ሲመጣ ያመኝ ነበረ። እናቴ ጨሌ ታመልካለች፣ ግን ይሄን አላውቅም ነበረ። አሁን ትምህርቱን ማዳመጥ ስጀምር ይሄን ትምህርት ምንድን ነው ስትለኝ እማዬ ግን ጨሌ ታመልኪያለሽ እንዴ? ጎረቤቶች የሚሉት እውነት ነው ሲል ጊዜ እሱን ያሳደገሽ አፍሽ እንዳከፍችብኝ አለቻትና ቁጭ ወየው እማዬ እኔ እየተከራከርኩኝ እነዚህ ሰዎች ልክ አይደሉም እየተከራከርኩ አሁን ጉልት ታደርጊኝ ነው አለቻት እናቷን። ለምንድን ነው እዚህ ቤተሰብ ውስጥ ማተኮር የፈለግኩት? ህይወት የጀመረው እዚህ ቤት ውስጥ ነው። ምንም እንኳን ወደ ቤቱ መጥቶ እቃውን አስገብቶ ማታ ብራዘር መጣህ እንዴ ተመልሰህ ገባህ እንዴ ለምን አልደወልክልኝም ምናምን ሲለው አንተን ማስፈቀድ አይጠበቅብኝም፣ ስገባ እቃዬን አስገባሁኝ መኖር ጀመርኩኝ ምናምን ብሎ ነው የመለሰለት። ኃይለ ቃል ባለው ቃል እንዲፈራው ማለት ነው። በእርግጥም ኮስታራና ዝምተኛ ልጅ ስለሆነ
ይፈሩታል። ትልቁ ራሱ ይፈራዋል። ኦኬ ችግር የለውም እራት ትበላለህ ና እንብላ ማን ብሎ እንደዚህ ነው የሚጠራው። እና ትንሽ ኮስታራ ብዙ ሰዎች ደግሞ ይፈራሉ። ግን ልጁ ውስጡ ልስልስ ነው። ዝምተኛ የሆነው በእናቱ ስለወጣ ወይም ደግሞ ይሄ ምንድነው የሚባለው ኢንትሮቨርት ስለሆነ ነው እንጂ ክፉ ሆኖ አይደለም። ወይም ደግሞ የሚያስፈራ ዓላማና ኢላማ ይዞ መጥቶ አይደለም። የባሰ ደግሞ የፈራው መቼ ነው? ቤተክርስቲያን መሳለም ሲጀምር፣ መቁረብ ሲጀምር፣ ቤቱ እየተቀደሰ የቀሩት እህቶቹን የቀረችዋን አንድ እህቱን እና አንድ ወንድሙን በቃ እንዴት ነው ሲንከባከብ ምን ሲል ምናምን መንፈሳዊ ሲያረጋቸው። ጴንጤ ሄዳ ነበር፣ ከጴንጤ ተመለሰች። ያችኛው መለሳት፣ ገጠመኝ እንድታዳምጥ አረጋት። ቤት ውስጥ ሳሎኑ ላይ የሥላሴን ስዕል በትልቁ የድንግል ማርያም ስዕል ማማረገና መስገድ መጸለይ ሲጀምሩ አጅሬው ማላይ ፈነዳ። ዘመድየዋ ላይ ያኛው ዘመድ ሆኖ የመጣው እዛ ግቢ ውስጥ የሚኖረው ልጅ ብቻውን ተከራይቶ ማነው ግቢ ውስጥ ቤት የተቀመጠ የለም። መጀመሪያ 20 ዓመት ኖር ያልኳችሁ እሱም ጭምር አብሮ መስገድ ሲጀምሩ ዘመድየዋ ላይ መንፈሱ ፈነዳ። አጅሬው አልጸልይም አልሰግድም ብሎ ቴሌቪዥን ላይ ሶፋ ላይ ቁጭ ብሎ ቴሌቪዥን እያየ እነሱ እዛ ውስጥ ገብተው የአንደኛዋ የሟቿ ክፍል ላይ ጸሎት ክፍል አድርገውት እየጸለዩ ነበረ። እና ተጠርቼ እኔ ደግሞ በማግስቱ መጣሁ። ከዛ መንፈሷ ጮኸ እኮ የሷ እና ምንም አልለፈለፈ ምን የሚለው አሉኝ። ይሄን የሚነግሩኝ ማን ፊት ነው? ታላቅ ወንድማቸው ፊት። ከዛ እሱ ዝም ብሎ እንደዚህ እያለ መሬቱ እንዲህ ይቆረቆራል፣ ተጨንቋል፣ አልቦታል። ከዛ ወንድማችን አትሳተፍም ከኛ ጋር? ይሄ ሲያልበው አይቻሉ። እዚህ ጋር በጣም ላብ እንደምትሉት እዚህ ጋር የሚወጣ ላብ ፊቱ በቃ ወዛ። ከዛ የተጨነቅ ይመስለኛል። ና ተሳተፍ። ተጨነቅኩ አልኩህ፣ አልተሳተፍኩም፣ አልፈለግኩም፣ እዚህ እናንተ ጋር መግባት ፈልጊያለሁ አልኩህ ምናምን አለኝ። እንዴ ምን ነው ተቆጣህ ታዲያ? ትልቅ ሰዎች አለን እንደ ህፃን ልጅ ምን ነው አወራኸኝ አልኩት። ይሄ ማክማም ብሎ ሲወጣ አትወጣም አልኩት። በሩን ዘግቼ አትወጣም አልኩት። እንደዚህ ጭምቅ አድርጎ ይዞ ይደረዛ ምናምን ብሎ ብድግ አድርጎ ቁጭ አደረገኝ። እንትን ጠብደል ስለሆነ እንደዚህ እንደወፍ ብድግ አልኩኝ። ብድግ አድርጎ ቁጭ አደረገኝና ከፍቶ ወጣ። ከዛ በዛ በጓሮ በር ወጣሁኝና በሩን ቆልፌ ቁልፉን ያዝኩት። አትወጣም፣ ያለ ምክንያት አልጠላኸኝም፣ አትወጣም፣ በስላሴ ስም ግባ አልኩት። ማን አንተ እኔን የምታስገባኝ ምን ስለሆንክ ማለኝ። በኋላ ከባድ ነገር ይገጥመሃል፣ ውርደቱ ከባድ ነው አልኩት። እኔ ለምንድን ነው እንደዚህ አልኩት መሰላችሁ? ሙሉ በሙሉ እርግጠኛ ሆንኩኝ። እዛ ቤት ውስጥ የሆነ ነገር እያደረገ እንደሆነ እርግጠኛ ሆንኩ። ግን ምንም ያየሁት ነገር የለም፣ ግን በነገሩኝ ታሪክ ነው። ቀድሜ በደንብ አውርቻቸዋለሁ። ጸሎት ክፍል ወጥተን ነው ሳሎን ሶፋ ላይ ስንቀመጥ ተነስቼ ልውጣ ያለው። የሚመጣው መዘዝ ላይ ከባድ ነገር ነው የሚገጥም። ካሁኑ ብትወያይና በንስሐ ብትመለስ ይሻላል አልኩት። ከዛ አንተ እኔ እመታለሁ ወደዛ ሂድ ነው አለኝ። በእኔ ውስጥ ሆኖ የሚያወራህ ምናልባት የእግዚአብሔር መልአክ ወይ ክርስቶስ ሊሆን ይችላል፣ ወይ የምትወደው ታቦት ካለ ያ ታቦት ሊሆን ይችላል እያናገረ ያለው። ምን ስለሆን ካለኝ እግዚአብሔር አንደበትን ተጠቅሞ ስለሚያስተምር አሁን እቺን በር ከፍተህ ከወጣህ በኋላ ፈቃድህን መውጣት ስላደረከው ያንተም ነገር ይወጣል አልኩት። ከወጣህ በዛው መምህር ተስፋዬ ማን ነው ብለህ ግባና ዩቲዩብ ላይ ግባና በዛው እያዳመጥክ ካፌ ተቀምጠህ አዳምጠኝ፣ እኛ እየተወያየን እንጠብቅሃለን፣ ተመልሰን እንደምትመጣ እርግጠኛ ነኝ አልኩት። ይሄ ማምሎ ግፍትር አድርጎኝ ከዛፍ ጋር ጣበቀኝና ነፍስ ቀጨለኝ። እንደምታዩ አጣብቆኝ ሄደ። ከፍቶ ወጣ። ጉዋ አርጎ በሩን ዘጋው። ያዩኛል በመስኮት መምህር ተው አትዳፈሩ ይመታሃል እያሉኝ። እንደዚህ በጣም ኃይለኛ የሆነን ሰው ፊት ለፊት ስትነጋገሩት ኃይሉ እየደከመ ነው የሚመጣው። ባይዘዌ የእግዚአብሔርን መንፈስ ከእናንተ ጋር ስለሚኖር ይመታል። ባይዘዌ አካሉን አይደለም የሚመታው፣ አይምሮን ነው ጠቅ የሚያደርገው። ከዛ ወደ ቤት ገባን። መምህር ምንድነው ምናምን አሉኝ። አይ ከምትነግሩኝ ተነስቼ ይሄ ልጅ የሆነ ችግር አለበት ስል እቺ እነ ማህበር ገሌ ወይም የኔን ትምህርት ትቃወማለች ብያልኳችሁ ወይም ማን ልበላችሁ መንፈሳዊቷ ልጅ በቃ እሷን እንደዛ ልበል። መንፈሳዊቷ ልጅ ምን አለች? መምህር አለች እኛ ቤት ከድሮ ጀምሮ አውሬ ባህሪ ነው ያለበት፣ ትንሽ አስቸጋሪ ነው አለች። ምን ነው ያለች ነገር አላልኳት። አዎ ትንሽ አንዳንድ በጉርብትና ላይ አንዳንድ 2 ቃላት 3 ቃላት ተወራውረናል እና አንደበቱ ባለጌ ነው። ግን የሚገርምህ ነገር ዝም ብሎ ተወራጅቶ ምን ብሎ ይወጣል እንጂ ስሜታዊ ሆነ እንጂ እንዳልከውም ተመልሶ መምጣቱ አይቀርም። ቶሎ የመመለስ ባህሪ ያለው አለችኝ። እና ስለምን እናውራ ስላቸው የሞቱትን
በጸሎት እናስባቸዋለን። ንስሐ አባት አንድ ንስሐ አባት መያዝ አለብን። ከዚህ በኋላ እዚህ ቤት ውስጥ ሞት አይኖርም። በቀናችን ነው እንጂ የምንሞተው ያለ ቀናችን አንሞትም። እግዚአብሔር የፈቀደውን ያደርጋል። ግን ጸብ እንዳይኖር፣ መገዳደል እንዳይኖር በምን መልኩ እንሂድ የሚለውን ነገር ነው ያስተካከል ነው። እሱን የገደለብን ማለት ይከብዳቸዋል። የሞቱት ግን በሱ ምክንያት እንደሆነ ግን ይረዳሉ። ኢቨን እናትና አባታቸው እንዴት እንደሞቱ ሲያስቡት በጣም የደነገጡት። ለምን የዚች ልጅ መንፈስ ገና አሁን አፍ ሊፈታ ነው ነው የሚለኝ ምንም። ከዛ የሚስጥር መተት በደንብ ብትናገር አይሻልም? እዚህ 1 ዓመት 2 ዓመት ስትቃጠል ከመኖር ያው ተናግረህ ቶሎ ብንሻኝህ ነው የሚሻለው። ሰው ጊዜ እሺ አለ። እንደዚህ ስትናገር ያምርብሃል። እሺ እናገራለሁ አለ። ከዛ ልጅቷ አፏ እየተናገረ ደም ነው የሚወጣት። ሽንቷን ትለቀዋለች፣ ካካዋን ትለቀዋለች። አፏ እኮ እየመሰከረ ነው። ለምንድነው እየተናገረች እየወጣላት ነው። ቤቱን አግማማችሁ ወይም ደግሞ በቃ ተበለሻሸ። ደምን ያስቀመጣት ፔሬዷ ያለ ወቅቷ መጣ። ያን ሲያጸዱ ይሄ እንደዚህ ሲሉ ከዛ ሽንት ቤት ሲያሯሩጣት ልክ አንዳንድ ሰው እንዴት ነው ታች በሌላ ያበሌ ሲያጣድፈው መቀመጫው ጣጣጣጣጣ እያደረገው እንደሚሄደው ማለት ነው። ልክ እንደዛ ነው ያደረጋት። በእርግጥ አያስቅም። አሁን እኔ በዚህ ነገር ላይ አልስቅም፣ ግን ያስቃል። እንደምንም ቋጥር የሆነ ማለት ነው። እንደዚህ ደፍናው እየሄደች ወደ ሽንት ቤት እጇ ላይ ትለቀዋለች። ይቅርታ ለመናገረው ነገር ከላይ ያጣድፋታል። ሰውን በዚህ ልክ የሚያዝረክርክ መንፈስ ተሸክመን መዞር ማለት በጣም ከባድ ነው አይደለ? ከዛ እያስታወቀች ስለ ደብተራዎቹ ያስወራታል። ከዛ ደግሞ ትስቃለች፣ ካካካካ ብላ ትስቃለች። ይህ የሚስቀው ቅድም ያልኳችሁ በፊት የነገርኳችሁ ከ3 ዓመት ከ5 ዓመት በፊት ኦልሬዲ አሁን ይሄን ያወቅነው የመጣ ነው። አሁን ቅርብ ጊዜ ዛሬ ዓመት ማለት ነው 4 ዓመት ሆኖታል። ቀኑ እየገፋ ሲመጣና አባትየው ሲሞቱ እያሽካካ ነው ምናምን ብዬ ነገራቸዋለሁ አይደል? ያን ጊዜ ሲስቅ የነበረው የደብተራው መንፈስ ደብተራው እየሳቀ ስለሆነ እዛ በቤቱ አሁንም እዚህ ጋር ስታስታውቅ ይስቅባታል። በመንፈስ አጠገባችን ቆሟል ማለት ነው። እኛ እናየውም እንጂ ቆሞ ልትመሰክር ስትል ለምን ትመሰክሪያለሽ ነው ባይዘው የምታስታውቀው እንዳታወራ ነበር። ግን የሚያስወራት ደግሞ ማን ነው? መንፈስ፣ የእግዚአብሔር መንፈስ ነው። መላእክት ያናዝዙታል። ሰይጣን ደግሞ ምን ያደርጋል? እንዳታወራ በትውከት በትንታ በምናምን ትንፋሽ በማሳጠር ይዘጋጋታል። ታች በሌ ሲያጣድፋት ሽንት ቤት ተቀምጣ እኛ እንደዚህ ጆሮአችን እንደዚህ ተክለን ይለፈልፋል መንፈሱ። ወየው እንደዚህ አድርገህ ተብዬ ነው ይላል። በቃ ቤት ውስጥ አሯሯጠን አልኳችሁ። ሲመጣ ቤቱ ይገማል። አጅሬዎት ይመለሳል ብዬ ነበረ። ተመልሶ መጣ። ቤቱ ይሸታል። ምንድነው ምን ሆናችኋል ማለት እንደምለው አይደለም ያለው አላር ይሄ በቃ የንቀተ ከዛ አይ እንትና ታማ ነው እና ለባለ ያለው መንፈስ እየተናገረ ነው ምናምን ብለው ሲነግሩት ብሎ ዘሎ ወደ መኝታ ክፍል ገባ። ከዛ አሁን የመጣው እሱ ነው እንደዚህ በቃ በዚህ ሁሉ ነገር ውስጥ የከተተ እሱ ነው በከራችን ያሳየን ይሄ ሁሉ እንደዚህ እንድንጋለጥ ያደረገን ማን ብሎ ሲናገር ምንድነው የምታወራው ሴትዮ ምናምን ብሎ መጣ። በጣም ተናዷል። ከዛ ዱላ አንስቶ ሊማታ እኔን ማለት ነው። እንዴ አሁንስ አበዛው። ምን ነው አንተ ብቻ ነህ እንዴ የሰውነት አካል ያለ በል ስነ ስርዓት አርፈህ ተቀመጥ፣ ሌላ ሰበብ እንዳታመጣ እንዴ ስነ ስርዓት አድርግ አልኩት። ከዛ ቤት መተህ የምትበጠብጠው ምናምን አለኝ አይደለ እንዴ እንግዲህ አንተ የላከው መንፈስ ነው እየለፈለፈ ያለው ምን እንዳደረግህ። አባትየውን ሲሞቱ አንተም ስቃሃል፣ አሽካክተሃል፣ እሳቸውም አሽካክተዋል። እየሳቁ ነው የሞቱት። እናትየውም ሲሞቱ እህቶቹም ሲሞቱ እንዴት እንደነበረ ነው እየተናገረ ያለው ብዬ ስነግረው ዱላውን ጣል አድርጎ እየሮጠ በሩን ከፍቶ ወጣ። ሊያዝ ሊታሰር መስሎት ያው ችግር የለም ይመጣል ማን ብለን ዝም አለን። ቤቱ ጸዳ። ትንሽ መስኮት ይከፈት ተባለ። ልጅቷ መፎ ያለች ተኛች። ከዛ በሉ ደህና ምግብ ስጧት፣ አጥሚት ስጧት፣ የወጣው እንዲተካላት ማን ብለን እመጣለሁ በማግስቱ ብዬ ከዛ ማታ ደውዬ መጣ ስላቸው አልመጣም አለኝ። አሁን በማግስቱ ሳምንት 2 ሳምንት ሲባል ጭራሽ ድራሹ ጠፋ። መኝታ ክፍሉ ግቡና ያለውን ዶክሜንት ቼክ አድርጉ አልኳቸው። ሲገቡ ምንም ነገር የለም። በቃ የጻፈው ነገር የለ፣ ፍላሽ የለ፣ ሞባይል የለ፣ ምን የለ፣ ምንም መረጃ የለውም ይሄ ሰው። ከዛ አባትየው እንደደህና ነገር ሱክ ሱክ እያለ መጣ ከ2 ሳምንት በኋላ። 2 ሳምንት ሙሉ እንግዲህ እየጸለዩ እየሰገዱ እሱ የላከው መንፈስ እየገሰጹ ምን እያሉ ነው። ከዛ አባትየው መጣና በሱ ፈንታ ልትታሰር ፈልገህ ነው አሉት። እንዴት አለ። ልኮህን የመጣኸው አታውቅምና ነው አሁን
ልጅህ አልደወለልህም? ያደረገው ነገር አታውቅም? 2 እህቶቼና 1 ወንድሜን ገሎ እናትና አባቴን ገሎ ከዚህ ቤት 5 ሬሳ እንዲወጣ አድርጎ አሁን አንተ ትመጣለህ ወይስ የዚህ ነገር ተባባሪ ነህ ስትለው ደንግጦ እየሮጠ ወጣ። ራሱ አብራ ምን ብየው ነበር? እግርህ እንደወጣ በዛው ትጋለጣለህ ብየው አልነበረም? ከዛ በኋላ ድራሹን በቃ መጥቶ አያውቅም። ስቲል እስካሁን ድረስ ማለት ነው። ወደ ራሱ ተመለሰበት። መዝሙር 34 መዝሙር 11 መዝሙር 58 68 መዝሙር 38ን ጸልያችሁ ወደ መጣህበት ተመለስ ስትሉት ያን የሚያደርገው እግዚአብሔር ወይም የእግዚአብሔር መልአክ ነው። አረመኔና ጨካኝ የሆኑ ሰዎች፣ ክፉ የሆኑ የሰው ደም ያለባቸው ሰዎች እንደዚህ ነው የሚንከራተቱት። ከዛ ለእህቶቻቸው እየጸለዩ ለፖሊስም ሳያመለክቱ ማስረጃም የለም ገድሏል የሚል ምንም ቪዲዮ ማስረጃ ስለሌለ መክሰስ አይችሉም። አሁን በቤታቸው እየኖሩ ነው ያሉት። ያቺ የቀረችው እህቱና የእሱ እህቱና እነሱ አንድ ላይ ሆነው እዛ ቤት እየኖሩ ነው። ምንም ወንድሟ ቢሆንም እሷ ግን ተባብራለች ከጸሎቱ ጋር ማለት ነው። ወንድሟ ያደረገውን ነገር ቤት ውስጥ የተፈጠረውን ነገር በሙሉ ከዛ እቺ ልጅ እኔ እኮ አለች፣ እቺ ከክፍለ ሀገር የመጣችው ደብተራ ምናምን ያገናኘችው እኔ እኮ አባቴ እንዲድን ምን ላድርግ ሲለኝ አባትህ እንዲድን ይሄንን እኔ በአገሬ እንደዚህ ነው የማውቀው፣ ሲታመሙ ይሄን አብሏቸው፣ ይሄን አጠጧቸው፣ ይሄን ቅጠል ጨፍጭፉላቸው፣ እንዳርጋችሁ ጨምቃችሁ ስጧቸው ስለሚል እንደዛ አድርጌ አባቴንም አድነው ስለነበረ ለዛ ነው ይሄን መፍትሄ ነገርኩት እንጂ መጥፎ ይሁን ጥሩ ይሁን የማውቀው ነገር የለም። አንደኛ። ሁለተኛ ነገር ደግሞ እኔ አንድ ጊዜ ብቻ ነው ያሳየሁት። ከዛ በኋላ ግን እሱ ራሱ ነው በስልክ እየደወለ የሚገናኘው ከነሱ ጋር። ስለዛ የማውቀው ነገር የለም። ክፉ ምክሬ ክፉ መሆኑን ያወቅኩት የማይገባ ምክር መሆኑን ያወቅኩት አሁን ነው፣ ዛሬ ነው። እኔ አላቅም ነበረ። በጎውን ነገር ነው። እናቴን ገና ሄጄ አባቴን ገና ሄጄ አሁን ከዚህ ነገር ላስጥላቸው ነው። እኔ የማውቀው ነገር የለም ብላ ለቀሰች ልጅቷ። የገዛ መንፈሷ ለፍልፎ ይሄን ሚስጥር በማውጣቱ ደስተኛ ናት። መታሰር ካለብኝ እታሰራለሁ፣ ለመሞታቸው ተጠያቂው እኔ ከሆንኩኝ አሳስሩኝ አለች። አይ አንደኛ ማስረጃ የለም ስላችሁ ምንድነው? ለህግ ነው ታዲያ ለፍትሐ ብሔሩም ለወንጀለኛ መቅጫ ህጉም ለፖሊስም ለምንም በመተት ቤተሰቦቿ ሊሞቱ የቻሉት በእኔ ምክንያት ሊሆን ይችላልና ሰሩኝ ማለት አይቻልም። በዚህ በኩል ስትመጡ ደግሞ ያለው መፍትሄ ምንድነው? እውነታው ላይ መድረስ ነው። እውነታው ደግሞ መንፈስን መያዝ ነው። እና አባ ገሌ እነ ቄስ ገሌ እነ መምህር ገሌ ይህንን መንፈስ ላያውቁት ይችላሉ። እነዚህ ልጆች ግን አውቀውት ይህን ትምህርት አዳምጠው ሰላምን የፈጠሩት ወደ ቅዱስ ቁርባን ነው የመጡት። ለመጀመሪያ ጊዜ 2018 መግቢያው ላይ 2017 እንዳለቀ መስከረም ወር ላይ የዚህ ዓመት የመጀመሪያው ወር ላይ እዛ ግቢ ውስጥ ሞትን ለመስበር ሰርግ ይደገስ ተባለ። ለዚህ ልጅ ያቺ ጎረቤት የምታፈቅረው ልጅ ይሄን ልጅ ልታገባው፣ ከዛ የቤቱ ዋና ነው አንልም፣ ኦነር ነው አይባልም፣ የቤቱ አባል ሆኖ እዛው ግቢ አግብቶ እዛው ግቢ ውስጥ አሁን እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። ከወለደች ስንት ጊዜዋ መሰላችሁ? አንድ 15 ቀኗ ምናምን ነው። እቺ ልጅ ከወለደች አግብታ ወልደዋል ማለት ነው። ልጅ ለመጀመር ጊዜ ተንጫጫ እዛ ግቢ ውስጥ እናትና አባት ቢኖሩ ተብሎ አለቀሱ። እኔም እግዚአብሔርን አመሰገንኩኝ። የዛሬ ዓመት በሉት እንግዲህ ከተፈጸመ እኔ ካወቅኳቸው 2 ዓመት ሆኖኛል እና ለዚህ ውጤት በቅቶልኛል ለምላችሁ። ወንድምየው ባለበት ሆኖ ይሄን ገጠመኝ እንደሚያዳምጥ ተስፋ አደርጋለሁ። ለምን ገጠመኝ እየሰማ እንደነበረ የሚያሳይ ምልክት አዩ ከሰፈር ሰዎች መካከል። አረ እንትን ገዳም አይተነዋል አሉ። እዚህ ማን ቤዛ ማርያም የምትባል አንድ ከዚህ ቤት ገጠመኝ ሊያቀርብኩላችሁ የአቡነ ዘርአብሩክ ጸበል ያለበት እንደ ጭንቅላታችሁ ንክር አድርጋችሁ የምታወጡት የለም እዛ ጸበል ላይ ታይቷል ተባለ። አይ እዛ ከታየማ ነፍሱን ለማዳን ገዳም ለገዳም ጸበል ለጸበል እየዞረ ነው ማለት ነው። ስለዚህ ገጠመኝም እየሰማ ሊሆን ይችላል። አሁን ገጠመኙን አቅርብልን ተብዬ ነው ዛሬ ይዤ የመጣሁት እንጂ እሱ ከተመለሰ በኋላ ባቀርበው ደስ ይለኝ ነበር። ወይም ደግሞ ራሱ ኢንተርቪው ቢደረግ ጥሩ ነበረ። ግን የ5 ሰዎች ሞት ጥያቄ ያለበት ነፍስ በዚህ ልክ መጥቶ ይጠይቃል ወይ ማነው ይላል ብዬ አላስብም። እና ባለህበት እግዚአብሔር ይማርህ። 5 ነፍስ ተጠያቂ ነህ አንተ። ካልመነኮስክ አትድንም አልልህም፣ ግን የ5 ነፍስ ተጠያቂ ነህ። እንዴት እንደምታደርግ አላቅልህም። አምነህም ነው ደግሞ የሮጥከው እንደሆነ ማምነህ ነው። ስለዚህ እድሜ ልክህን ቅዱስ ቁርባን መቀበል አለብህ። እንደኔ ነው ታዲያ፣ እንደ ህግ አይደለም። ቅዱስ ጳውሎስ ምን አለ? ይሄንን ያልኩኝ ጌታ አላለም፣ ይሄንን ደግሞ ጌታ ብሏል ያላልኩም ብሎ እንደሚናገረው እኔ አሁን እንደኔ እንደሚሰማኝ ከሆነ እድሜ ልክህን ከዚህ በኋላ ከቻልክ እንደ ቅዱስ ጳውሎስ ራስህን በገዳም
ውስጥ ወስነህ ተሰብስበህ ማረኝ ማለት አለብህ። ካልቻልክ በአንድ ሚስት ተወስነህ ልጆችህን በስርዓቱ እያሳደግክ በነዛ በጠፉት ነፍሳቶች ልክ 5 ልጅ ወልደህ ከሰጠህ እግዚአብሔር እነዚህን ነፍሳቶች የእግዚአብሔር አድርገህ ክሰህ የነዛ የገደልካቸውም ሰዎች ደግሞ በጸሎት እያሰብካቸው ማሩኝ እግዚአብሔር ሆይ ይቅር በለኝ እነዛን ነፍሳቶች ማር ብለህ ካልጸለይክ እድሜ ልክን ከዚህ በኋላ መንፈሳዊ ካልሆንክ ከባድ ነው። አይምርህም አይደለም ግን ከባድ ነው። የሚምር እግዚአብሔር ስለሆነ እኔ በሱ ጣልቃ ገብቼ ልበይን ልተነብይ አልችልም። ሌላው ደግሞ በጣም ከባዱ ነገር እዚህ ጋር ላነሳ የምፈልገው የአባትየው ጉዳይ ነው። አባትየው በስልክ እየደወለ እንትን ይላቸው ይሳደባል። ይሄን ገጠመኝ ያዳምጥ ይችላል ብዬ አስባለሁ። ቴሌግራሙ ላይ ላኩለት፣ ሼር አጉለት እና ይሄንን ገጠመኝ ከሰማህ በኋላ አሁን ስላንተ ነው የማወራው። ከዚህ በኋላ ምን ሁን ብለህ ነው እየደወልክ የምትጨቀጭቃቸው? ልወርስ የነበርኩትን ቤት አጣሁት ብለህ በጅልነት እያሰብክ ነው ወይስ እዛ ቤት ውስጥ ለምን ደስታ መጣ? ለምን ይሄ ልጅ ይሄን ቤት በዚህ ልክ አደረገው? ለምን መንፈሳዊ ሆኑ ነው የምትለው? ወይስ ልጄ ለምንድን ነው የተጋለጠው ብለህ አስበህ እና የባሰ ይዋረድ ፎቶን እንለጥፈው ነው እያልክ ያለው? እንድንለጥፈው እየገፋፋህን ነው? ምንድን ነው ሀሳብህ? አንድ ሁለተኛ ነገር አንተንም ያንቀሸቅሻል። ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው አንዳንድ ሰው ይንቀሸቀሻል ለመጋለጥ እና በተቻለህ መጠን ንስሐ ግባ። ትልቅ ሰው ነህ። እድሜ 60 ምናምን ዓመት ይሆናል ብዬ አስባለሁ። ምናልባት አላቅም ዓለማዊነት ወይም የደርግ ወታደርም ስለነበርክ ባሩዱ አስክሮህም ሊሆን ይችላል። ከዛን ጊዜ ጀምሮ አይምሮህ ልክ እንዳልሆነ ሰምተናል እና ብትችል ጸበል ተጠመቅ፣ እምነት ተቀባ፣ ሌላ ምን ብለህ በስተርጅና ቆረብ፣ ንስሐ ግባ። ይህን ትምህርት በደንብ አዳምጥ። ይሄን መልእክት እየሰማህ ከሆነ እግዚአብሔር አንተ ላይ ያለው መንፈስ ይገስጸው። በራቸው ላይ የዶሮ ጭንቅላት የበሰበሰ ስጋ የማይገኝ ኮተት የለም። ይሄንን ሊያደርግ ይችላል ብለን የምናስበው ማን ነው ታውቃላችሁ? አባትየው ነው። ለምን ልጁ ጸበል ቦታ ታይቷል ተብሏል። ከዚህ ውጪ ኮተታም ሆኖ አባትየው በመገኘቱ ልጁንም የባሰ ሌላ ነገር ውስጥ እንዲገባ ያደርገው የነበረ ሰው ነው ተብሎ ይገመታል። የገዛ ልጁን ወይም ይሄ 5ቱ ነፍሳቶች መጥፋት ምክንያት ከሚሆኑ ሰዎች መካከል ተደማሪ ነው የሚሆነው። ሁሉንም ጨርሳቸውና መጥቼ አብረን ቤት ውስጥ እንኖራለን ብሎት ሊሆን ይችላል። ስለዚህ ደግመህ ኮሜንት የምትጽፍ ከሆነ በዙሪያ ያሉ ፖሊሶች አሉ፣ የህግ ሰዎች አሉ። ያለህበት ድረስ መተን አንጠልጥለን ያው ትጠየቃለህ። ሌላ ሰው ማንም ሊያደርግ አይችልም እና አንተ የምትጠየቅበት መንገድ አይጠፋም። አርፈ ተቀመጥ። ከቻልክ ንስሐ ግባ። ዝም ያለህ እንዲያውም ይሄ መንፈሳዊ ፕሮግራም ስለሆነ እስቲ ነገ ነፍሱን ሊያድን ይችላል ብለን አስበን እንጂ እንደ ህጉ ከሄድን እኮ በጣም ከባድ ነው። 5 ነፍስ ከባድ ነው። እናትና አባት፣ 2 እህትማማቾች፣ 1 ወንድም ልጅ በጣም ከባድ ነው እና ነፍስ ይማር ብለናል። ክርስትና ስማቸውም ተሰጥቶኛል። ክርስትና ስማቸው ወንዱ ኃይለ ኢየሱስ፣ ሴቶቹ ፍቅርተ ማርያም፣ ወለተ ማርያም እና እህተ ሚካኤል ነፍሳቸውን ይማር ብለናል። የእናትየውም አለው ይቅርች ረስቸው። እናትየው አስካለ ማርያም፣ አባትየው ደግሞ ኃይለ ኢየሱስ። ይሄኛው አሁን በቴሌግራም የተላከልኝ ነው እና ነፍሳቸውን ይማር ብላችሁ ጻፉ። ክርስትና ስማቸውን ከቻላችሁ ሁሉንም ጻፉልኝ። ዘመድ አዝማድ በሙሉ የዚህ ቤተሰብ ዘመድ አዝማድ የሆናችሁ በሙሉ በቴሌግራም ይደርሳችኋል። ሞት እዚህ ቤት ለምን ነገሰ ለምትሉ የዛ ሰፈር ነዋሪዎች በሙሉ ይሄ መልእክት ይደርሳችኋል። በደንብ አዳምጡኝ። ከዚህ በኋላ ማስተላለፈው መልእክት ለዘመድ አዝማድ ለሟች ቤተሰብ ማለት ነው እና ለዛ ለሟች ሰፈር ሰው ነው የምናገረው። አንደኛ የዚህ ቤተሰብ ታሪክ ይሄ ነው እና ለዚህ ሁሉ ጥንቅጥ የደረሱት በአንዲት ሴት ምክር እና ደብተራ ጋር በመሯሯጡ ያ መንፈስ አንዴ ገብቶበት በዛው ቀጥሎበት ነው። ይሄ ነው ታሪኩ። ሁለተኛ ልናገር የምፈልገው እናንተም ቤት ውስጥ ጨሌ ካለ፣ አቴቴ ጨሌ ማለት ነው፣ ገልማ ካለ፣ ከራማ የእናቴ አባቴ ከራማ ብላችሁ የምታመልኩ ከሆነ፣ ደብተራ ጋር ጠንቋይ ጋር የምትሮጡ ከሆነ፣ መናፍስትን የምታመልኩ ከሆነ ዘመድ አዝማድም ጎረቤትም ነው የምላችሁ ነገ እናንተ ቤት ይሄ ነገር መምጣቱ አይቀርም። እስካሁንም ምናልባት ለሚመጣው ችግሮቻችሁ ምክንያት ሊሆን የሚችለውም ይሄ ስለሆነ ንስሐ ግቡ።
ተቆራምዳችሁ እኛን ከምትሳደቡ እጃችሁ ተሰባብሮ ተጣጥፎ ህይወታችሁ ጥሩ እንዳልሆነ እያወቃችሁ እኛን እነዚህ ጠንቋዮች እነዚህ መተተኞች ከምትሉ ብታግዙን ጥሩ ነው። ለምን ደብተራን በመቃወም እኛን አግዙን፣ ጠንቋዩን ጥንቁልናን በመቃወም እኛን ተባበሩን። በመቃወም እኛ ተቃዋሚ ስለሆን የዚህ ነገር ምን አይታችሁብን ጠንቋይ እንዳላችሁት ስላልገባን፣ ምን አይታችሁብን ደብተራ እንዳላችሁን ስላልገባን፣ ምናልባት መንፈስን ስም በተደጋጋሚ ስለጠራን ከሆነ ዘውጉ ነው የትምህርቱ የዩቲዩቡና የስብከታችን ዘውግ ስለሆነ ነው። ሌሎቹ ስለ ነገረ መለኮት ስለ ሌላ ሊሆን ይችላል። ለምሳሌ አራት አይና የሚባሉ አባቶች በመጽሐፈ መነኮሳት፣ በነገረ መለኮት፣ በአዲስ ኪዳንና በብሉይ ኪዳን ተብሎ በእነዚህ መጽሐፍቶች ላይ የጨረሱ አባቶች አራት አይና ይባላሉ አይደል? በሊቃውንት መጽሐፍ ላይ በአጠቃላይ ጭምር ማለት ነው። ስለዚህ እዚህ ጋር ደግሞ እኛ በዚህ ጉዳይ ላይ በጣም አተኩረን እያስተማርን ህዝቡን ከባዕድ አምልኮ እያወጣን ስለሆነ ደብተራዎቹ ስራቸው እየተጋለጠ፣ ጠንቋዮቹ ስራቸው እየተጋለጠ ስለሆነ እኛን ያብዬ ንክክ ወደ ምዬ ልክክ እያደረጉብን ስለሆነ መስሏችሁ ሊሆን ይችላል። ብትችሉ ግን አግዙን። በምን ራሳችሁን በማዳን ነው። እኛ ጋር ቲፎዞውን አንልም። ባላችሁበት ጨሌውን ጣሉት። ከዛ በኋላ ንስሐ ግቡና እስቲ መስገድ መጸለይ ጀምሩ ቤታችሁ። ጎረቤቶችም ለምን እኔ እዛ ግቢ ስመላለስ ተረኛው ደብተራ መጣ ደግሞ ምን ሊያደርግ ነው ደግሞ ሌላ የሚሞት ሰው አለ እንዴ አየች አሁን በጋሃድ መጣ ደብተራ ብለው ያሉ ጎረቤቶች አሉ። እኔን እዛ ስላዩኝ ግን የገዛ ልጃቸውን እንድታገባ ምክንያት ሆንን። ቆራቢ ሆና ልጅቷ ድንግልናዋን በንጽህና እንድትቀጥልበት፣ ከዛም ቀጥሎ ደግሞ እዛ ቤት ውስጥ ሰላምና ደስታ ፍቅር እንዲመጣ ልጅ እንዲታይ ምክንያት የሆነው ይህ ትምህርት ነው። ከዛም አልፎ ደግሞ ጎረቤቶችም እንዲቆርቡ ምክንያት ሆኗል። 2 ጎረቤቶች ቆርበዋል በዚህ ምክንያት። እኔ እዛ ስመላለስ አይተው መምህር ስፈልግ መጣ እያሉ በጣም ከባድ የሆነ ኃጢአት ይሰሩ የነበሩ። ብናገረው ደስ ይለኛል፣ አልተፈቀደልኝም አልልም፣ ግን ችግር የለውም። ምንድነው ያው የሰፈር ሰው ስለሚያውቀው ነው። ሴትዮዋ እናትና ልጅ ናቸው። እናትየዋ እድሜያቸው 50 ዓመት ይሆናል፣ ልጅቷ ደግሞ 20 ምናምን ዓመት ይሆናል። አንድ ቤት ውስጥ የሚኖሩት እናትና ልጅ ሴተኛ አዳሪ ናቸው እዛው ሰፈር እና እነሱ ጋር ገብቼ ለቅዱስ ቁርባን እንዲበቁ አድርጌያለሁ። ልጅቷም እንድታገባ አድርጌያለሁ። ሳች የከንቱ ውዳሴ አይደለም፣ ትምህርቱን ነው የምላችሁ። ይሄን አይተው ደነገጡ ብዙ እዛ ሰፈር ያሉ ሰዎች። ልጅቷ በዛ ሳልፍ እማዬ የምትወጁ መምህር መጣልሽ አለቻት። ማን? መምህር ተስፌ። የታል? አስቡት፣ ሴተኛ ዳሪ ናቸው። ወንድ ሲመጣ ያስተናግዳሉ። ትምህርታችንን ግን በቲክቶክ በምን ሲመጣ እውነቱን እኮ ነው አንድ ቀንማ ከዚህ ስራ አንድ ቀን ይገላግለኛል እያሉ ለካ ቆመው እያለቀሱ ነው ኃጢአቱን የሚፈጽሙት፣ ወደው አይደለም። ከዛ ገላገልኳቸው፣ ወይም ደግሞ እግዚአብሔር በእኔ ላይ ሆኖ ገላገላቸው። መምህር እንዳታልፈኝ እንዳትጸየፈኝ አለችኝ። ውይ ምንድን ነው አልኳት። እኔ አልገባኝም። ለምን እጸየፍሻለሁ አልኳት። እንደምታየኝ እኔ ቆሻሻ ሰው ነኝ ምናምን ስትለኝ እምባዬ መጣ። በጣም ነው የደነገጥኩት። ኧረ እንደዛ ይባልም እባክሽ አልኳት። ከዛ ልጅቷ አላስቻላትም፣ መታ እጄን ይዛኝ ገባችና እሱ እንደዚህ አይነት ሰው አይጸየፍም፣ እንዲያውም እንደኛ አይነቶቹን ሰዎች ለቁም ነገር እንደምታበቃ ሰምተናል። አሁን እናቴ የምትፈልገው መቁረቢያ ልብስ ምናምን ስትል ጊዜ ኧረ መጀመሪያ ትምህርቱ ይቅደም፣ እኔ መቁረቢያ ይኸው ስንት ወንድ ሲጫወትብኝ ቆይቼ የኔ የዝሙት መንፈስ ልጄ ላይ አርፎ ይኸው ልጄ እየሸቀለች ነው አለችኝ። እና ከዛ ወይኔ ደነገጥኩ። ቤቱ ምናምን እንደዚህ ቀና ብዬ ሳየው ያ ወንድ ለመሳብ የሚጠቀሙበት አረቄውም ኮማሪት እንትን ናቸው። ቁጭራ ሰፈር እንደዚህ ስለሆነ ትንሽ ሰፈሩ ወደ ዋናው ሰፈር ስትገቡ ብዙ አረቄ ቤቶች አሉና ቆሜ ከነሱ ጋር ሳወራ የዚች መልክ አያምርም ብላ የምታስበው መንፈሳዊቷ ልጅ እናት አይታኛለች። እሷ ደግሞ ለጎረቤት ኧረ ያ መምህሩ መጣ ምናምን ስትል ጊዜ የትኛው እንደዚህ በዩቲዩብ ላይ የማውቀው እዚህ ሰፈር መጥቶ እያወራ ነው። ከዛ እነሱን አዋርቼ ሴተኛ አዳሪዎቹን አዋርቼ ሰላም ብያቸው እመጣለሁ ብዬ ስመጣ ወደኛ ነው እንዴት ነው እያሉ ነበረ መጀመሪያ። ከዛ እዛ ቤት አንኳኩቼ ስገባ ውይ ምናምን ይባባላሉ። በዚህ ነው መጀመሪያ የተዋወቅ ነው። እና ደብተራ መስያቸዋለሁ። ሰው እነዚህ ሰባኪያን በተለይ መርጌታ የሚባሉ አብነት ትምህርት ቤት ተምረው የወጡ የአብሿን አፍልኋን የተዋረሱ ሰባኪያን ናቸው። እኛ አላል የሚጠሉን ትምህርታችንን የሚያንቋሽሹት እነሱ ናቸው። ህዝቡን አይምሮ የበከሉት፣ ህዝቡ እንዳይቆርብ ንስሐ እንዳይገባ ከባዕድ አምልኮ እንዳይወጣ ጨሌ እንዳይጥል ምክንያት የሆኑት እንቅፋት የሆኑት እነሱ። እንዲያውም ንስሐ መግባት ያለባቸው ይሄንን ትምህርት ያስተማሩት የተቃወሙ ሰዎች ናቸው፣ መምህራን ናቸው። ለምን በሉ እስቲ ወደ ቤተክርስቲያን ልታስቀድስ እየሄደች ያለችን ልጅ መሄድ የለብሽም ብሎ አንድ ሰው እጇን ይዞ ወደ ናይት ክለብ ቢወስዳት፣ ወደ ጭፈራ ቤት ቢወስዳት ብታዩ ምንድን ነው የምትሉት? አሰናካይ አይደል የምትሉት? ሰባኪዎቹ ከዚህ ባልተናነሰ መልኩ ነው ያደረጉት። እያስተማርን የምክር አገልግሎት እየሰጠን ከሱስ
ከሴተኛ ዳሪነት፣ ከባዕድ አምልኮ፣ ከድብትርና ከተለያየ ነገር እንዲወጡ አድርገን ለቅዱስ ቁርባን እንዲበቁ ማድረግ። እንዴት ነው ተቃውሞ የሚያስፈልገው? እዚህ ትምህርት ላይ እንዴት ነው የሚቃወመው? አንድ ሰባኪ ቀርቦ ሳያጣራ እኛን ሳያቀን ምን እንደምናገለግል እንዴት አይነት መከራ ውስጥ እንደገባን ትዳሬን፣ ልጆቼን፣ ባለቤቴን፣ ህይወቴን ሪስክ ውስጥ ከትቼ ነው እዚህ ትምህርት ውስጥ ማስተምረው ምንገባው። የት አይተውን ነው እንደ ደብተራ የሚቆጥሩን? አያችሁ። ስለዚህ ያበላሹት ህዝቡን ተጠያቂ ናቸው። ህዝቡን በማበላሸት የህዝቡን አእምሮ በመበከል ተጠያቂዎች ናቸው እነዚህ ሰባኪያን፣ እነዚህ መርጌቶች፣ እነዚህ ማይክሮፎን ጨብጠው የእኛን ትምህርት የሚያንቋሽሹ አራት አይና የሚሆኑ መነኩሴ የሚሆኑ ምንም ተጠያቂ ናቸው። በጠፉት ነፍሳት ወይ እኛ ጋር መጥተው ጨላቸውን አልጣሉ፣ ወይም ደግሞ ከባዕድ አምልኮ ከሱስ አልወጡ፣ ወይ እነሱን ሰባኪዎቹን ሰምተው ደግሞ ህይወታቸው አልተቀየረ፣ መሀል ላይ ሆነው ግራ የገባው ህዝቡን ያደረጉት ህዝቡን። ስለዚህ ሴተኛ ዳሪ በንስሐ ገብታለች። ሁለቱም ልጆቿ መጀመሪያ እናትየዋን አስቆረብኩኝ። ከዛ ልጅቷ ምን አለች? እናቷ ቆርባ አስተናገደቻት። ነጭ ለብሳ እናቷን አስተናገደቻት። እኔም የሰፈር ሰውም ተሰብስበን መተን ምናምን እንኳን ለዚያ በቃሽ ምናምን አልንና መምህር እንግዲህ ልጅቷን አደራሩኝ። አሁን ራሷ ስትሰራ ታያላችሁ። ራሱ ኢየሱስ ክርስቶስ እዚህ ቤት ገብቷል። አያችሁት? ሲገባ ይኸው እያንኳኳ እየገባ እኮ ነው ብዬ ቀልድ አይደለም ግን የሆነ አይምሯቸው ጥያቄ እንዲፈጠር አደረግኳቸው። መምህር ምን እያልክ ነው አሉኝ። እየታየኝ ነው እያልክ እንዳልሆነ መቼም የሆነ ነገር ተገለጠልኝ። አንተ እንደዚያ ነገር አትወድም አሉኝ። አይ እንደዛ ማለት አይደለም፣ ዝም ብላችሁ በአይነ ሊላችሁ አስቡት። እናትየዋ ቆርባ ገባች። እስቲ አይናችሁን ጨፍኑ፣ በአይነ ሊላ ለማየት ማለት ነው። የሆነ አረቄ የሚሸጥበት ሰፈር ግቡ እስቲ በአይነ ሊናችሁ። ከዛ የሆነች ሴትዮ ቤት ግቡ፣ ነጭ በነጭ ለብሳ አፏን እንደዚህ በነጠላ ይዛ ስትገባ ሲያስቡት። ከዛ ገባች፣ ቁጭ አለች ወንበር ላይ። ከዛ ቤቱ ሲቀደስ አስቡት፣ በብርሃን ሲሞላ። ከዛን ሰዓት ጀምሮ ይቺ የ20 ዓመት ልጇ የሴትዮዋ የ25 ዓመት ልጇ እንዴት ነው ስጋው ደም የተቀበለ ሰው ቤቷ ገብቶ ወንድ ገብቶ እንዲገናኝ የምትፈቅደው? ህሊናዋ ይፈቅዳል? ለምን? የኢየሱስ ክርስቶስ የክብር ንጉሥ መጥቶ እዛ ቤት እየገባ ነው። የክብር ንጉሥ መጥቷልና አርህኡ የሚል እንትን አለ፣ አንድ ቅዳሴ ክፍል አለና መኳንንት በሩን ክፈቱ፣ መኳንንት ደጁን ክፈቱ፣ ልቀቁ፣ የክብር ንጉሥ መጥቷልና ይግባ የሚል አለ አይደለም? ምን ማለት ነው? የክብር ንጉሥ ኢየሱስ ክርስቶስ ነው። መኳንንት የተባሉት አጋንንት ናቸው። ተሹመናል የሚሉ እንደ አምላክ እንመለካለን የሚሉ አጋንንት ናቸው መኳንንት የተባሉት። እና በሩን ክፈቱ፣ ወደ ልቧ ወይም ወደ ልባቸው ክርስቶስ እየገባ ነው፣ ወደ ቤታቸው እየገባ ነው፣ በሩን ክፈቱ የሚል አለ። እንዲያውም ትዝታው ሳሙኤል በዚህ ጉዳይ ላይ ዘምሮታል አይደለም? የፓስተር ሆኗል እንጂ የዛሬን ያርገውና ለንስሐ ያብቃውና መኳንንት በሩን ክፈቱ፣ የክብር ንጉሥ ክርስቶስ ገብቷልና ይገባልና የሚል ነገር አለና ይህንን የመጽሐፍ ቅዱስ ቃል አስቡት በህሊናችሁ። የእውነት ነው የምላችሁ። እናቷ ቆርባ ከመጣች ከሳምንት በኋላ ደውላ እያለቀሰች መምህር፣ አቤት፣ አንደኛ ስራ ጠረረብኝ አለች። እሺ፣ ሁለተኛ እናቴ ከቆረበች በኋላ ወንዶቹ ራሳቸው በር ላይ መጥተው ምልስ ይላሉ። ሶስተኛ ነገር ደግሞ እኔ ራሴ እንዴት ብዬ ቤት ውስጥ ግለ ወሲብ ትፈጽም ነበረ። አስቡት፣ የዝሙት መንፈስ ስላለባት እንዴት ብዬ ሩካቤ ልፈጽም፣ እንዴት ብዬ ቤት ውስጥ ቡና ላፍላ። እናቴ ቆርባ ከመጣች በኋላ እምቢ አለኝ አለች። ኢየሱስ ክርስቶስ እቤትሽ ገብቷል፣ ወደ ንስሐ እኮ እኔም እሱን እኮ ልምልህ ና ፈልግሃለሁ አለች። አሁኑኑ ካልመጣህ የሆነ ነገር የሚፈጠር ይመስለኛል አለች። እንዴ አልኩኝና ስሮጥ ሄድኩኝ። እየተሳፈርኩበት ራይድ ተጋጨ። አይገርማችሁም? ምን አባክ ታደርጋለህ ብሎ እኮ ነው ቀድሞ መጣ። እሷ ጋር ምንም ነገር እንዳይፈጠር ክርስቶስ አለ። ስገባ ለካ እናቷ ቆርባ መታ ቤት ተኝታለች። አላወቀችም ልጅቷ። የሆነ ቦታ ደርሳ ስትመለስ እናቷ ነጭ በነጭ ለብሳ ተኝታለች። ጋቢ ስለለበሰች ሊያዋ ላይ ብርድ ልብስ ስለለበሰች ነጭ በነጭ መልበሷን አላወቀችም። እናቷ እንቅልፏን የተኛች የመሰላት መቆርቧንም አላወቀችም። ቤት ስገባ የተሳፈርኩበት ራይድ እኮ ተጋጨብኝ፣ የሆነ ነገር ይፈጠራል ካልመጣ ስትይኝ አንቺ ጋር የሆነ ነገር ሊፈጥር የነበረው እኔ ጋር መጥቶ ችግር ሊፈጥርብኝ ነበር አልኳት። እግዚአብሔር በጥበቡ አምጥተዋል። እናቴ ተኝታለች። በቃ ዛሬ በጣም ጨንቆኛል፣ ተወጥሯል ውስጥ የስሜቴ ምናምን አለች እና ከዛ አስትሻት እናትሽን አልኳት። ገልጣማ እየተነሽ ስትል ኧረ መምህር እየቆርባለች፣ ነጭ በነጭ ለብሳለች፣ ወይኔ በቃ ይሄ ነበር ይጨነቀኛለች። ከዛ መቁጠሪያ ላጥ አድርጌ አወጣሁኝና አንተ
ማን ነው ጀርባዋን እንደ ላጥ ሳረጋት እዛው እናትየዋ ላይ አልጋ ላይ ለጥ ብላ ተኛች። የዝሙት መንፈስ ተያዘ። ከማን? ከአባቷ የመጣ ከእናቷ የመጣ ከቅድመ አያቶቿ ሲወራረድ የመጣ የዝሙት መንፈስ ቤተሰቡን በሙሉ እንደዚህ ነው ያደርገው። በዘራቸው ሴተኛ ዳሪ ያልሆነ የለም። እንዳለ ያክስት ያጎት ልጆች በሙሉ ሴተኛ ዳሪ ናቸው። ውጭ ሀገርም ጭምር አልፎላቸው አረብ ሀገር ዱባይ የሄዱትም ሴተኛ ዳሪ ናቸው። ጋንጃ ሺሻ ምናምን እዛ ሴቶቹ ወንዶችን የሚያጫፍሩ ናቸው ዱባይ። ዘሮቿ በሙሉ ማለት ትችላላችሁ። እንደው አንዲት ልጅ ብቻ ነች ንስሐ ገብታ ቆይታለች። 10 ዓመት ሆኗታል። ንስሐ ገብታ ገዳም ነች አለችው። አልመነኮሰችም፣ ግን ጸበል ነች አለችው። አንድ ዘመዳችን አሉ። ከዛ ሁሉ አንድ ሰው ብቻ። እሷም ያው ሴተኛ ዳሪ ነበረች ባይባልም ገና በ16 ነው በ15 ዓመቷ ነው ስጠይቃት ድንግሏን ያስረከበችው። እና መንፈሱ ሙሉ በሙሉ ተገናኝቷቸዋል እንዳለ ዘራቸውን በሙሉ። መጀመሪያ የሚያቆሻቸው የዝሙት መንፈስ ነው። ለምን ይመስላችኋል? ሁሉም ቆንጆች ናቸው እንዳለ ፋሚሊ በሙሉ እንዳለ በጣም ነው የሚያማምሩት። ቁመታቸው ሞዴል ነው ምናምን በቃ እንዳለ። የቡዳ መንፈስ ደግሞ እንደዚህ አይነቶቹ ቤተሰቦች የሚያዝ እንትን አለው ኃይል አለው። እና ይህ የነዚህ ቤተሰቦች ታሪክ በሰፈር ስለሚታወቅ ስሜ በመጥፎ ይነሳ የነበረው እቺ ሴተኛ ዳሪ ስለቆረበች ከነ ልጇ ቤተክርስቲያን አስቀዳሽና ጿሚ ጸላይ ስለሆኑ ባጠራቀሙት ገንዘብ ብዙም ገንዘብ ባይኖራቸው ምንም ጨምር የላቸው እዛ በራቸው ላይ በገዛ ቤታቸው ላይ ሱቅ ከፍተው ግማሹን መተኛ ብቻ ግማሹን ደግሞ መሸቀያ ሱቅ ማለት ነው አድርገውት ከፍለውት ለሁለት በሱቅ እየተዳደሩ ነው ያሉት እዛ ሰፈር ሞቅ ያለ ሰፈር ላይ። እና እነሱን የቀየረ አምላክ እንደዚህ አይነት ህይወት ያላችሁን ደግሞ ይቀይር። ሌላ ምንም አልልም። ያ ቤተሰብ ያ ሰፈር እኔ እዛ ሰፈር ስገባ ምንድነው የተባለው? መጣ ደብተራው ደግሞ የግርማ ልጅ እዚህ ምን ሊያደርግ መጣ ነው የተባልኩት። የመጣሁት ይሄን ለማድረግ ነው። ሌላ ምን ላደርግ እመጣለሁ? እና ዘመድ አዝማድ ቀድሜ የጀመርኩት ምንድነው? እባካችሁን ንስሐ ግቡ። እኛ ላይ እጃችሁን ከመጠቆማችሁ ይልቅ ከምትጠቆሙ ይልቅ የራሳችሁን ህይወትና ቤታችሁን እዩ። እኔ በቤቴ እንዴት ነው የኖርኩት? እነዚህ ሰዎች የሚያወሩት ነገር በቤታችን ውስጥ የለም ወይ? የሚገባኝ ንስሐ አይደለም ወይ? ሞት ነው ወይ የሚገባኝ? መሳደብ ነው ወይ የሚገባኝ? ወይም ደግሞ ዓለማዊ ኑሮ ብቻ እየኖሩ መሞት ነው ወይ የሚገባኝ? ወደ እግዚአብሔር መቅረብ አይገባኝም ወይ? ባለመድኃኒት የሚያስፈልገው የታመመ ሰው ነው አይደል እንዴ? ክርስቶስ ምንድን ያለው? እኔ የመጣሁት ለበሽተኞች ለባለመድኃኒቶች ነው እንጂ ለጤነኞች አይደለም አለ። ለባለመድኃኒት ማለት መድኃኒት ለሚያስፈልጋቸው ማለት ነው። ስለዚህ እኔ እሱ አይደለሁም ወይ? ክርስቶስ ቤዛ የሆነልኝ ነፍስ አይደለሁም ወይ ብላችሁ አስቡ። ቤቴ እንዴት ነው የደብተራ ጠልሰም ቤቴ የሚሰቀለው ብላችሁ አስቡ። እንዴት ነው ቤቴ ውስጥ በዚህ ልክ በአጋንንት አሰራር ገንዘብ ልናገኝ የምንችለው? እግዚአብሔር እያለ ልጄ መጀመሪያ የጠየቀችው ጥያቄ እኮ ይሄ ነው። በቃ የሚገርም ነው። እና እግዚአብሔር እያለ ለምን ባዕድ አምልኮ ያመልካሉ አለችኝ ልጄ። እባካችሁ ንስሐ ግቡ ስለ እግዚአብሔር። እኛ ጋር ከምትፎካከሩ ይልቅ ቤታችሁን አድኑ። በቃ እኛ የምንላችሁ ምንድን ነው? ቤተክርስቲያን የምትላችሁ ነው። ይኸው ሁለት ነገር። አንደኛ ህይወታችሁን ፈትሹና ቼክ አድርጉ። ቆም ብላችሁ እንዴት ነው ያደግኩት ብላችሁ ጠይቁ። ሁለተኛ ጸሎት ክፍል ስሩና ቤታችሁ እስቲ መጾም፣ መጸለይ፣ መስገድ ጀምሩና ህልማችሁንና ውጤታችሁን ይዩት፣ ሂደታችሁን። ከዛ በረከታችሁን አስራት በኩራት አውጡ። ከዛ ለነዳያን ስጡ። እናንተ ውስጥ ንፉግና ስግብግብ ስቁንቁን ገብጋባ መንፈስ መኖሩን ቼክ አድርጉ። ለሰው ምን አይነት ሰው እኔ ለጎረቤቴና ለቤተሰቦቼ ምን አይነት ሰው ነኝ፣ ለእናትና ለአባቴ ለልጆቼ ምን አይነት ሰው ነኝ ብላችሁ ራሳችሁን ቼክ አድርጉ። እንዴት ነው ያደግኩት ብላችሁ ቼክ አድርጉ። በቃ ከዛ በፍጹም ንጽህና ወደ ንስሐ ተመለሱና እናቴ ምን ታመልክ ነበር፣ አባቴ ምን ያመልክ ነበረ፣ እኔስ ምን እያመለኩ ልጆቼን አሳደግኩ ብላችሁ ሁላችሁም ጠይቁ ራሳችሁን። ይሄን ይመስላል የዛሬው ቆይታችን። እግዚአብሔር ስሙ የተመሰገነ ይሁን። ሰላም ነው። መንግሥተ ሰማያት ቀርባለችና ንስሐ እንግባ።